ዛሬ አዲስ እንግዳ አዲስ ርዕስ ይዤላችሁ መጥቻለሁ። እንግዲህ የዛሬ 21 ዓመት በፊት እንደማለት ነው። በጣም ማረሳቸው ብዙ በህይወቴ ላይ ዛሬ ድረስ ተጽዕኖ የሚያመጡ ዛሬ እንደሆነ ያህል ፊልም ማደርጋቸውን የጌታን መንካት እጁን ያየሁበት ጊዜ እግዚአብሔር አዲስ ነው። አዲስ መንፈስ ይሰጠናል። በተለይ በአምልኮ ውስጥ የሚገለጠው ጣል ነው። ግን ምን አቃተኝ የመጽሐፉን እግዚአብሔርና የኔን ህይወት እንዴ ልተርጉመው። አጥንተን ያለመልማል። እግዚአብሔር ህልውና ይጠግንሻል። እግዚአብሔር ቆዳሽ ሳይቀር ነው ሻይን የሚያርገው። ሉክ አዩ ሉክ አሜዚንግ። ካለንበት ከተሰበሰብንበት አራት ማዕዘን ቤት ወጥቶ ወደ ሰማይ መድረስ ከቻለ እሱ መንካት ከቻለ እሱ ከተቀበለው ህዝቡን መንካት የሱ ኃላፊነት ነው፣ የኛ ኃላፊነት አይደለም። ዘመናት አለፉ ዘመን ተካ። ምንድነው ያልገባኝ ነገር አለ። ሰው ፉል ታይም ስፔሻሊ ወጣቶች ሲሰጡ ትምህርታቸውን አቋርጠው እንዳልኩ ሁሉ ጊዜ ኖ ማተር ዋት አይናችንን ፊክስ ልናደርግ የሚገባው የጠራን የመረጠን ላሰበው ነገር ሊጠቀምብን መንፈሱን ጸጋውን የሰጠን ጌታና ጌታ ላይ ብቻ። ሰላም እንደምን አላችሁ ውድ የአቢ ፖድካስት ተከታታዮች ተመልካቾቻችን እንዲሁም አድማጮቻችን። ዛሬ አዲስ እንግዳ አዲስ ርዕስ ይዤላችሁ መጥቻለሁ። የትም እንዳትሄዱ በትዕግስት ተከታተሉ። በመጀመሪያ እንግዳዬን ዌልካም ማለት ፈልጋለሁ። ፓስተር እንኳን ደህና መጣሽ። እንኳን ደህና ቆየሽ። ቴንክ ዩ ስለመጣሽ። እኔም በጣም ደስ ብሎኛል። ቴንክ ዩ ስለጋበዝሽ በጣም አመሰግናለሁ። በመጀመሪያ እርግጠኛ ነኝ ብዙዎች ያውቁሻል። ለማያውቁሽ ራስሽን አስተዋውቂልንና ወደ ዲስከሽናችን እንሄዳለን። እሺ በመታወቂያ ስሜ ፓስተር ሰላም እባላለሁ። ብዙ ጊዜ ያው ፓስተር ጄሪ በሚለው እንደ ኒክኔም ይታወቃል። እንደዛ ብላችሁ መቀጠል ትችላላችሁ። ፓስተር ሰላም እባላለሁ። ባለትዳር ነኝ። የተወደደ ባለቤት አለኝ እና 2 ቆንጆ ልጆች አሉኝ። ሴት ልጆች ናቸው። በዘጸአት አፖስቶሊክ ሪፎርሜሽን ቤተክርስቲያን ውስጥ ነው የማገለግለው። ሌላውን እየቀጠልን እንሄዳለን። እንግዲህ ዘጸአትን ካወቃችሁ ዘጸአትን ኢትዮጵያ ውስጥ ማያቀለም ስፔሻሊ ክርስቲያን የሆናችሁ በዘጸአት ደግሞ ከተባለ ኳየሩ ነው ያለውና በዛ ውስጥ ለብዙ አመት ስላየውሽ አሁን አዲስ ሁሉ አልሆንሽብኝምና በዛ ኳየሩ ውስጥ ለብዙ አመት ስታገለግይ ነበረ። እንዴት ነበረ? እንዴት ጀመራችሁት? ጀርኒው እንዴት ነበር? አሁን አሜዚንግ ሁኔታ ላይ ነው ያላችሁት። ወደ ሌላ አገልግሎትም ሄደሻልና እስኪ ከዘጸአት ኳየር ጋር የነበረውን ጀርኒ ንገሪ። የዘጸአት ኳየር እንግዲህ የራሴን ህይወት ያገልግሎትም ህይወት ወደ ኋላም ዞሬ ሳይ ለኔም ፐርሰናሊ ትልቅ ድርሻ ቦታ ያለው አገልግሎትንም የጀመርኩበት ብዙ ነገር የተማርኩበት ብዙ ነገር ያየሁበት ዲር የሆነ ኳየር ነው። ያው ውስጡ ስላለሁኝ እያጋነንኩ እንዳልሆነ ግልጽ ነው። ሁላችንም የተባረክንበት ኳየር ስለሆነ ማለት ነውና እንግዲህ እኔ ዘጸአትን ኳየር ጆይን ሳደርግ በቁጥር እንደ ቤተክርስቲያንም ዛሬ ላይ እንዳለንበት ደረጃ አልነበረም። በጣም ትንሽ ቁጥር ነው የነበርነው። እንግዲህ የዛሬ 21 ዓመት በፊት እንደማለት ነው እና እኔም ልጅ ነበርኩኝ የዛን ጊዜ በእድሜም ማለት ነው። አሁን ብዙ ተልቅ ያለው ለማለት አይደለም። ካልኩሌሽን ስታት ግቢ ወይ አሁን ሚዲያ ላይ ስለነበርሽ ከመጀመሪያው ነው ተስፋ አደርጋለሁ። እና ሪሊ ጌታን ያየሁበት እውነት ነው። የኳየር አገልግሎት ያምልኮ አገልግሎት ቀላል አይደለም። ግን ነገሩ ደግሞ አሪፍ ድምጽ ከመኖር መዘመር ከመቻል ያልፋል አምልኮ። አንቺ ማምላኪ እንደሆንሽ ይገባሻል ጉዳይና በብዙ ጌታን ያገኘሁበት ጌታን ያየሁበት ኢንካውንተር ያደረኩበት ጌታን የወደድኩበት ዘመኔን ለሱ እንድሰጥ የወሰንኩበት በጣም ማረሳቸው ብዙ በህይወቴ ላይ ዛሬ ድረስ ተጽዕኖ የሚያመጡ ዛሬ እንደሆነ ያህል ፊልም ማደርጋቸውን የጌታን መንካት እጁን
ያየሁበት። ምክንያቱም ሁልጊዜ ስንል እንላለን አምልኮ ከዝማሬ ሳይሆን ከመገለጥ ነው የሚጀምረው፣ ጌታን ከማየት ነው የሚጀምረው እና እንደዚህ አይነት ሞመንቶች ነበሩ የዛን ጊዜያት ማለት ነው። ጌታን ስናመልክ ሁልጊዜ ያው እንደ ቤተክርስቲያናችን መሪም ደግሞ መንፈሳዊ አባታችን ሐዋርያው ዮሐንስ ጆዬ ሁሌ ይለናል እግዚአብሔርን እያገለገልን ህዝብንም እናገለግላለን፣ ግን ስናመልክ የአምልኮ የመጀመሪያው ተደራሲ ወይም ኦዲየንስ እግዚአብሔር ነው፣ ሰው አይደለም። እኛ ስራችን እሱን ማየት ነው፣ እሱን በአምልኳችን፣ እሱን በዝማሪያችን በእውነትና በመንፈስ ሆነን እሱን አድሬስ ማድረግ ነው። እኛ እሱን አድሬስ እናደርግ አምልኳችን፣ ዝማሪያችን ካለንበት ከተሰበሰብንበት አራት ማዕዘን ቤት ወጥቶ ወደ ሰማይ መድረስ ከቻለ፣ እሱን መንካት ከቻለ፣ እሱ ከተቀበለው ህዝቡን መንካት የእሱ ኃላፊነት ነው፣ የኛ ኃላፊነት አይደለም። እና የመጀመሪያ ፎከሳችን ጌታን ማየት፣ ጌታን መንካት ነበርና አሁንም ነው ኦፍ ኮርስ ያ በጣም በብዙ ነው ሼፕ ያደረገኝ ጌታን እንዳቅና ህይወቴን የቀረጸው ማለት ነው። በብዙም ደግሞ አገልግሎትንም በሚመለከት በተለይ ደግሞ በጋራ በቡድን የቲም አገልግሎት የሚለውን ነገርና ያየሁበት የመጀመሪያ ኤክስፒሪየንስ በቲም አገልግሎት ደረጃ አገልግሎት ብቻ ሳይሆን በቲም አገልግሎት ደረጃ የኳየር አገልግሎት ነውና በብዙ የተሰራሁበትም ጭምር ነው እና ትልቅ ስፍራ አለው የዘጸአት ኳየር በኔ ህይወት ውስጥ ያደግኩበት ነው። በጣም እኛ እንቀናለን ከናንተ የሚወጣው መንፈስ። በቃ በተለይ እግዚአብሔር አብ ስትዘምሩ ስለ እግዚአብሔር ማንነት እንዳልሽው ነው። ከጥሩ ድምጽ ከሆነ ሙዚቃ ከምን ያልፋል እና በቃ ማትረሹ ሞመንት በቃ በዘጸአት እንደ ኳየር በምታገለግሉ ሁሉ ጊዜ እግዚአብሔር አዲስ ነው፣ አዲስ መንፈስ ይሰጠናል። በተለይ በአምልኮ ውስጥ የሚገለጠው ጣል ነው እና ማትረሹ ግን በቃ ለህይወትሽ መነካካት የሆነልሽ ከእግዚአብሔር ጋር ማትረሹ ኳየር እያላችሁ ብዙ ቀናቶች ናቸው። እያንዳንዱ የየራሱ የሆነ ሚኒንግ አለው ለኔ እና እንዳልሽው ነው ስለ እግዚአብሔር ማንነት ሲነሳ አልችልም። እግዚአብሔር እኛ ደግፈነው እኛ ስለምናመልከው አምላክ የሆነ አይደለም። እኛ ሞቅ አድርገን በቃ ጅብስ እናደርገው ይበልጥ ክብር የሚል አምላክ አይደለም። የከበረ ነው፣ ከብሮ አግኝተን ነው የምናከብረው። አምላክ ስለሆነ ነው የምናመልከውና ከእግዚአብሔር ጋር ከማንነቱ ጋር የተገናኙ መዝሙሮቻችን በተለይ እግዚአብሔር ተረት አይደለም የሚለው ዝማሬ ዛሬ ድረስ ሁሌ ልባችንን የሚንጥ ሕያው ስለሆነ በጣም ሕያውን አምላክ ነው የምናመልከውና ዘመናት አለፉ ዘመን ተካ ትውልድ መቶ ሄደ ትውልድ ተካ ሁሉ ሲለዋወጥ በዓይናችን አንተ ግን ያው አንተ ነህ። ይሄ ዝማሬ ብዙ ማለት ነው ለኔ። ማለት በዓይናችን ፊት ብዙ ነገር ይቀያየራል፣ ዘመን ይቀያየራል፣ ትውልድ ይቀያየራል። ትላንት አለ ያልነው ዛሬ የለም፣ ዛሬ አለ የምንለው ነገ አይኖርም። ግን በቃ ትውልድ ሲመጣ ትውልድ ሲሄድ በዛ ሁሉ መካከል የማይለዋወጥ ሕያው የሆነ የሁሉ ፍጥረት ባለቤት ሰሪ የሆነ እኛ የምናመልከው አምላክ እግዚአብሔር ነውና በማንነቱ ውስጥ ይሄና የመሳሰሉት ስንቱን ገልጬ የትኛው ማለት አልችልም። ግን በቃ የእግዚአብሔር ሕያውነት በተነሳባቸው ሞመንቶች ሁሉ ነፍሴ ትናጣለች፣ ደስ ይለኛል፣ ሐሴት አደርጋለሁ። እሱ ስለበራልን እግዚአብሔር ይመስገን። እግዚአብሔር አምላክ ነው ለኛም በራልን አይደል የሚለው፣ በራልን በሕያውነቱ
እና በጣም እግዚአብሔር በዚህ አምልኮ ውስጥ እያለፋችሁ አጥንትን ያለመልማል። እግዚአብሔር ህልውና ይጠግንሻል። እግዚአብሔር ቆዳሽ ሳይቀር ነው ሻይን የሚያርገው። look at you look amazing beautiful በዛ እንደ ጠል ነው። ከዛ ለጄኔሬሽንሽ የሚፈስ ነው ደግሞ ለልጆችሽ ለቤትሽ። እና አምልኮ በጣም ነው የምወደው በጣም። እና I know አምልኮ ሁሉን ይቀይራል። አምልኮ ማለት እግዚአብሔርን ማወቅ ነው። ከእግዚአብሔር ጋር መሰንበት ነው። እግዚአብሔርን መስማት ነው። እና እቀናባችኋለሁ ግን ታጋቡበናላችሁ ደግሞ እና አብረን እየጮህን ነው የምንዘምረው። እና እግዚአብሔር ይመስገን እናንተን ስለሰጠን የእውነት የትውልድ አትሞስፌር የትውልድን እይታ ቀይራችኋል ወደ ጌታ ወደ እግዚአብሔር ወደ ማንነቱ ወደ አብ ወደ ቅድስናው ነው። እና ዳስ ደግሞ ዋናው ነገር ሌላው እንዳልሽው ይሄዳል ይመጣል። እና ቴንክ ዩ ኮንትሪቢዩት ስላደረሽ ኮሚትድ ስለሆንሽ ስላገለገልሽን እኔና የሚመለከቱ ኦዲየንሶችን እግዚአብሔር ይባርክሽ። ተባረኪ። እንግዲህ አይ ቲንክ እግዚአብሔር እንደዚህ አይነት ሁኔታ ውስጥ ስትሆኚ ይሞላሻል። ወደ ሙላት መጥተሽ ደግሞ ወደ ሌላ አገልግሎት ውስጥ አሁን ገብተሻልና መቼ ነው አሁን በፓስተርነት ታገለግያለሽ? ቤተክርስቲያን ውስጥ ቲቺንግ ትሰጫለሽ። ቅድም እንዳልሽ የምትሰሪያቸው ሌሎች ካውንስሊንጎች አሉ ትነግሪናለሽና መቼ ነው ይሄ ጥሪ እንዳለብሽ ያወቅሽው? እንግዲህ ይህንን ጥያቄ ለመመለስ ትንሽ ወደ ኋላ ሄድ ማለት ይኖርብኛል። እኔ ተወልጄ ያደግኩት በክርስቲያን ቤተሰብ ውስጥ ነው። ተወልጄ ያደግኩት ሰንዴ ስኩል እንደማንም ክርስቲያን ቤት ውስጥ ተወልዶ እንዳደገ ሰው ሄድ ነበረ። ግን እግዚአብሔር ላንቺ ምን ነበር የዛን ጊዜ ብለሽ ብትኝ ልክ ሲወርድ ሲዋረድ የመጣ እንደሚባል የሆነ የጴንጤ ሃይማኖት መሪ ልበልሽ ጴንጤ መሆን ነው እግዚአብሔር ለኔ የነበረው። በቃ ጴንጤ መሆን እግዚአብሔር ሲባል እሁድ ትዝ የሚለኝ። ከዛ ውጪ ግን በራሴ ዙሪያ ነበርኩ። ምናልባትም በግልጽ ሁኔታ ምን አይነት ነገር ላይ ናት ቢባል ቤተሰቦቼ ራሱ በሚገባቸውና በሚያውቁት መልኩ ያልሆነ ለኔ እግዚአብሔር ጴንጤ መሆን ብቻ ነበር። እና at early age ቲኔጅ እያለሁኝ ኦልሞስት ቲኔጅ ልሆን ጀምሮ ማለት ይቻላል ብዙ አይነት ነገሮች ውስጥ ያለፍኩበት ጊዜ ነበረ። ልክ ሰኞ ሲመጣ ሌላ ሰው ነኝ እኔ። ከሰኞ እስከ አርብ ቅዳሜ ማታ መሰለኝ ንስሐ ምገባ የነበረው እሁድ ቸርች ስለሚሄድ I tell you። እና በቃ የእሁድ ነው እግዚአብሔርን ቸርች ውስጥ አስቀምጨው ነው የምሄደው። ሰኞ የራሴ ላይፍ አለኝ። ሁለት አይነት ሰው ነበርኩኝ። ትምህርት ቤት ከጓደኞቼ ጋር ስሆን ምናልባት አንድ ዓለማዊ በቃ ሊሆን የሚችለውን ሁሉ ሆናለሁ። ሁለቱንም ዓለም አውቃለሁ። ምን እንደሚደረግ አውቃለሁ። እዛኛውም ጋር ፊት ለማድረግ ዳት ኤጅ ደግሞ ይሄ ራሳችን አይደንቲፋይ ለማድረግ ሰልፍ አይደንቲፊኬሽን እንትን አለ። የሆርሞናል ለውጦች አሉ። ፒዩበርቲ ፒሪየድ ነው። ብዙ ነገሮች አሉ ተያይዞ ያለ ነገር ማለት ነው። እና አሪፍነት የሚመስለን ነገር አለ። እግዚአብሔር በቃ የእሁድ ከሆነ ይበቃዋል። ከሰኞ እስከ አርብ እንደፈለኩ እኖራለሁ እንዳልኩሽ ቅዳሜ ማታ ንስሐና ከዛ እሁድ ደግሞ ቸርች ሲኬድ ችግር የለውም። የሚደረገው ነገር ሁሉ አውቃለሁ። መዝሙር መዘመር አውቃለሁ። ሽብሸባ አውቃለሁ። the rituals የምናረጋቸው ማለት እነዛን ሁሉ መሆን እችላለሁ። ስለዚህ ያና ያ ብቻ ነበር ለኔ እግዚአብሔር ማለት ነው። እና ከዛ ግን ህይወት እንደዛ ብቻ ሆኖ አልቀጠልም። ልክ አንዳንድ ጊዜ እንዴት ይሆናል ቁልቁለት ላይ የተለቀቀ በርሜል የለም just rolls በቃ ዝም ብሎ ነው የሚሄደው። የሚያቆመው የለም። ራሱ የተለቀቀበት መንገድ ራሱ ነው እንዲሄድ የሚያደርገው። እና የያስኩት ጀርኒ የጀመርኩት መንገድ የያስኩት አቅጣጫ እጅጉን አስጊ ነበር። ዲፕ ኢንሳይድ ሚ የተዘሩብኝ እውነቶች ስላሉ እግዚአብሔርን የሚፈልግ እግዚአብሔርን የሚወድ ማንነት አለኝ። በዛ ሁሉ ሜስ ውስጥ ቸርች ስፍራ አለው ልቤ ውስጥ። በዛ ሁሉ ሜስ ውስጥ እግዚአብሔርን የሚፈልግና የሆነ ልክ እንዳይደለም የሚገባው ኤምፕቲ የሆነ ስፔስ አለ፣ ቫኪዩም የሆነ ነፍሴ ውስጥ ማለት ነው። ምንድነው ህይወት ላለው አላቅም። በዛ እድሜ ያሉ ልጆች
ይጠይቃሉ ይሄን ጥያቄ አላውቅም። ለእኔ ህይወት ጥያቄ ነበር። እሺ ሰኞ መጣ፣ ተማርኩ፣ ምን አልኩ፣ ጎበዝ ተማሪ ነኝ፣ ጥሩ ውጤት አለኝ ምናምን። ምንድን ነው ከዛስ ማክሰኞ መጣ። ከዛ የሆነ የሚሽከረከር ነገር አለ በላይፍ። እሺ ነገስ ምንድን ነው? ከዛ ግን አያያዘኝ ሳየው እንዳልኩት የቃሉም ዘር ውስጣችን ትንሾችም ሆነን ቃሉ አቅም ስላለው ማለት ስላለ ልክ እንዳልሆነ ይገባኛል። ግን ምን አቃተኝ? የመጽሐፉን እግዚአብሔርና የኔን ህይወት እንዴት ልተርጉመው? ዛሬ ሰኞ ላይ እግዚአብሔር ለኔ ትርጉም አጣ፣ ማክሰኞ ላይ ትርጉም አጣ። የሚያገናኝልኝ እኔ እግዚአብሔር አለ እዛ ጋር ጥሩ ነው፣ እግዚአብሔር ይመስገን አለኩ። ግን ተቀናጅቶ ከኔ ህይወት ጋር አላይን ማድረግ አቃተኝ። ህይወት ትርጉም አጣብኝ። እና there was a moment ልክ ሰው ማታ ላይ እንደው የፈለገ ባይጸልይ እንደው ክርስቲያን ከሆነ በየትኛውም እንደው ክርስቲያን በሚባለው እምነት ስር ያለ ማታ ሲመሽ በሰላም ያዋልከኝ በሰላም አሳድረኝ አይደል? ጠዋት ደግሞ ሲነጋ ቢያንስ እቺ ፕሬየር እንደው እግረ መንገድም ቢሆን አለች፣ በሰላም ያሳድርከኝ በሰላም አውለኝ። እና ማስታወሳቸው ጊዜያቶች አሉ። ምን ብዬ ጸልይ ነበር ማታ ላይ? ጌታ ሆይ የምትፈልገኝ ከሆነ አንተ እውነት ከሆንክ ብዙ ሳልበላሽ፣ ምክንያቱም ያስኩት መንገድ በጣም ከባድ ነው። ቅድም እንዳልኩሽ ነው የሄድኩበት ያለውበት ፍጥነትና ጎዳናው ልክ እንዳልሆነ አውቃለሁ። እና ፕሊዝ ጠዋት ራሴን ስገልጥ አንተ ጋር ራሴን ላግኝ ውሰደኝ፣ ቢፎር ነገሮች ሳይበላሹ የምትፈልገኝ ከሆነ። ምክንያቱም ዲሲዥኖች ያደገኛ ናቸው። ቶሎ ነው የበሰልኩት፣ ቶሎ አድጌያለሁ። ሳምሃው ይሄ ልጅ የሚባለውን ሞመንት እንደ ልጅነት የሆነ ልጅ ሆኜ አይደለም ያሳለፍኩት። እናቴ ትለኛለች እንዴ አንቺ እኮ ድሮ ልጅ ሆነሽ ይሄ ዘመድ ቤት ሲኬድ ለጥየቃ ምናምን ይባላል አይደል? ልጆች ተጫወቱ ሄዳችሁ ከልጆች ጋር ውጡ ምናምን ይባላል። እና እኔ አልወጣም ትያለሻለች። አልፈልግም ከልጆች ጋር ጫጫታ አልወድም ነበር በጣም ልጅ ሆኜ ማለት። እና ሳምሃው ለነገሮች ኮንሽስ ነኝ፣ ለህይወት ላሉ ነገሮች ኦብዘርቭ አደርጋለሁ፣ እመለከታለሁ። እና ጌታ ሆይ ፕሊዝ በቃ። እና ለዛ ነው ከኢንካውንተሪ በኋላ ቅድም የሚያነሳውልሽ የእግዚአብሔር ህያውነት በህያውነቱ ለመኖሩ እዚህ ጋር የምታያት ሴት ህያው ምስክር ናት። በቃ that was my prayer። ከዛ ጠዋት ሲነጋ አለው እዛው አልጋዬ ላይ ነው ላለው በቃ ጌታ ሆይ ለምን እና በእንደዚህ አይነት ሜስ ውስጥ ያለሁኝ ነበረ። ዛሬ መንፈሳዊ አባቴ የምለውን ጆዬን ሐዋርያው ዮሐንስን በትምህርት ቤታችን ፌሎሺፕ ላይ አንድ የመጨረሻ ጉድባይ ፕሮግራም ነው የሚባላል አይደል? የመጨረሻ ዓመት ላይ የሚደረግ የዛኔ እንዳልኩሽ ቅድምን በቁጥር በጣም ትንሽ ሳሎን ቤት ውስጥ ነበር ፕሮግራም የሚደረገው፣ አንድ ሳሎን ውስጥ ማለት ነውና ከዛ መሃል ከኛ ትምህርት ቤት የምትማር የነበረች አንዲት ልጅ ከ3-4 ወር በፊት እንደዚህ አግኝታቸው ነበረና ኳይሩም በጥቂት ነበር ቁጥር የዛኔና የዛ ጉድባይ ፕሮግራም ላይ ተጋበዙ ማለት ነው። ጋበዘቻቸው። እንደውም እንዴት በቃ ያኔ ብዙም ስለማይታወቅ እኔ ተቃውሜ ነበረ። እንዴት ይመጣ ማን ናቸው ኬት ምናምን ብዬ ማለት ነው። ጉዴና አላወቅኩ፣ እግዚአብሔር ያዘጋጀልኝን መስመር አላወቅኩና ብዬ ነበረ። ያው ስለማይታወቅ ማለት ነው የዛን ጊዜ የነበረው እንዳልኩሽ ከ20 ዓመት በፊት። እና ከዛ መጡ፣ ጥቂት ናቸው፣ አገለገሉና መጨረሻ ላይ ደግሞ እኮ ለስሙ የፌሎሺፕ ሊደሮች መካከል ሁላ አለው እኮ። አሁን ይሄ ሁሉ ሜስ ውስጥ እያለሁ ማለት ነው። እግዚአብሔር ቸር አይደል? መቼም ምህረቱን ያበዛልናል ምህረቱንና ከዛ ይምጡና ይጸለይላቸው ተባለ እና ረሳውም ያን ቀን። ከዛ ጸለይልኝ እና ከዛ ልዩ የሆነ ነገር አገኘኝ። ጌታ ተናገረኝ፣ ብዙ ነገር ተናገረኝ ጌታ። the first encounter really የት ጋር እንደነበርኩ ሁላ እስከማላቅ ድረስ ለኔ እግዚአብሔር ሩቅ ነው አልኩሽ። በቃ ይሁድ ነው እግዚአብሔር እና እዛ ቸርች ያለ ነው ሪል እንደሆነ አውቃለሁ፣ ይገባኛል። ግን ይሄ ዳት ሪሌሽንሺፕ ከእግዚአብሔር ጋር really መነካት የሚባለው ነገር ማለት ነው the first time experience ያደረኩት የዛ ሰዓት ላይ ነበር። ረጅም ሰዓት ለኔ ይጸለይ ነበረ። አሜዚንግ የሆነ ኢንካውንተር አገኘኝ፣ ጌታ አገኘኝ። በቃ ገብቶኝ እንደማያውቅ ነክቶኝ እንደማያውቅ በቃ እዛ ጋር ነው የጀመርኩት ከጌታ ጋር ቁርኝትና ህይወት። ዋው
is unique አልኩኝ። በቃ ማላቀው አይነት የእግዚአብሔር ፕሬዘንስ ህልውናው መካድ የማይቻል ይሄ ማንም እግዚአብሔር አለ ብሎ አይደለም መካድ የማልችለው በሰውነቴ በስጋዬ የማቀው የእግዚአብሔር ፕሬዘንስ ተገናኘኝ ማለት ነውና ከዛ በኋላ ተቀጣጠርን። አይ ሪሜምበር ተቀጣጠርን፣ ተገናኘን። አስታውሳለሁኝ ከትምህርት ቤት ወጥቼ ነው የሄድኩት ጨርቆስ እያለን ማለት ነው ቸርች። ከ10 ሰዓት ጀምሮ 10 ሰዓት ነው የደረስኩት እስከ 2 ሰዓት እኔ ብቻ እያወራሁ ነበር። for the first time ከማንም ሰው ጋር በእንዲህ አይነት ሁኔታ አውርቼ አላውቅም። something በቃ ከላይ ላይ ይወልቅ ነበር እና መጨረሻ ላይ ቤት ከገባው በኋላ ነው ራሱ ካልኩሌት ያደረኩት ሰዓቱን ማለት ነው። እና የሆነ ነገር ከላይ ላይ እየተነሳ ከማንም ጋር እንደዚህ አውርቼ አላውቅም። በህይወቴ ያለውን ነገር ያለፍኩበት የነበረውን ነገር ነው for the first time እንደዚህ ሰው ሲሰማኝ ማለት ነው። ያው ከመንፈሳዊ አባቴ ከጆዬ ጋር ማለት ነው ይሄንን እያወራሁ ያለሁትና በቃ እነዛ ቀናቶች እዛው ሳምንት ላይ ነው ይሄ ሁሉ የሆነውና ጀመረ ማለት ነው ጉዞ። እንደዛ ብዬ ነው የጀመርኩት ከጌታ ጋር የነበረኝና ለካ ጌታ ጴንጤ መሆን አይደለም፣ ለካ የጴንጤ ሃይማኖት ተከታይ መሆን አይደለም፣ ለካ ጌታ ህይወት ነው፣ የህይወት ምንጭ ነው። ለካ ጴንጤ እንደሆነ አይደለም እኔን የሚፈልገኝ የሱ እንደሆነ ነው የሚፈልገው። ሪሌሽንሺፕ ነው ከኔ ጋር የሚፈልገው፣ ህብረት ነው ከኔ ጋር የሚፈልገው። ለካ ጌታ ጉዳይ አለው በእኔ ላይ። ይሄ እውነት ይሄ መገለጥና ይሄ መረዳት ህይወቴን ኮምፕሊትሊ ነው አፕሳይድ ዳውን የለወጠ። ሃሌሉያ። እና አይ ቲንክ ወደ ጥያቄውም ስንመጣ እንዴት ነው ወደዚህ አገልግሎት እየገባሽ ሄድሽው የሚል ነበርና ያኔ የሚገርምሽ በእንደዛ አይነት ሜስ ውስጥ እኔ ለራሴ ሰርቫይቫል ሞድ ላይ በሁለት እግር ረግጦ የመቆም ነገር ላይ እያለሁኝ ነበረ ጌታ ይናገረኝ የነበረው በባሪያው በኩል ማለት ነው። አንቺ የትውልድ እናት ነሽ፣ በአንቺ ውስጥ ብዙ ትውልድ አለ። you are not just እዚህ ጋር ያለሽዋ አንቺን አይደለሽም። by the way ጄሪ የሚለውን ስም እሱ ነው ያወጣልኝ ኒክኔም። አሁን በአጠቃላይ እንደዛ ሆኖ የራሱ ስቶሪ ያለው እሱ በሌላ ጊዜ እንጫወታለን። ዛሬ እንጫወታው በሌላ ጊዜ ይቀር አይኖር እና የራሱ የሆነ ሎንግ ስቶሪ ስላለው ብቻ እሱ እንደሆነ ታውቆ ልለፈው እና እቺኛዋ ጄሪ እቺ ብቻ አይደለችም አልኩሽ እኮ ለኔ ነገ ስትይ ጭልም ያለ ነገር የሚታይ ለራሴ እኔ ትውልድ ናት። እግዚአብሔር በኔ ሊጠቀም እግዚአብሔር በኔ ሊሰራ ይፈልጋል። እኔ እኮ ግራ ይገባኝ ነው የሚያየው። እንግዲህ እግዚአብሔር አይኖቹን ከፍቶለት እሱ የሚያየው ሊትራሊ ዛሬ ማለት ነው። ዛሬ ትላንትና በጣም ትንሽዬ ልጅ ሆኜ አስቸጋሪ ልጅ በጣም ነበር ማስቸገረው። እንደዛም ሆኖ ከዛ በኋላ በነበሩ ጀርኒዎች አልያዝም በቃ አለ ቻሌንጆች አሉብኝ ምናምንና በዛ ሁሉ ነገር ውስጥ ግን አልፎ ይቺን ሴት አይቷት ነበር እና ይናገርብኝ ነበር አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ። ጌታ በሱ አልፎ ዛሬን ያኔ በልጅነት ወራት ምንም የሚመስል ነገር አንዳንዴ ማለት ደመና አይቶ ዝናብ ይዘንባል ማለት ቀላል ነው አይደል? ማንም ያንን ትንቢት ሊናገር ይችላል። ምንም በሌለበት ግን አይኖቹ የተከፈተለት ሰው ካልሆነ በስተቀር ሊያያች የሚታይብኝ ጊዜ ስላልሆነ አሁን ዛሬ ምንም ሊል ይችላል ሰው። ትላንት አልነበርም እንደዛ ስላልነበር ማለት ነውና በዛ ሂደት ውስጥ ይሄድን አሜን በቃ ኦኬ። ግን አንድ ማስታውሳት ስፔሲፊክ ከጉባኤያችን የዊክዴስ ፕሮግራም ማክሰኞ ነበር የነበረን እና ከጨርቆስ ቤት ከነበርንበት ከምናመልክበት ቦታ ወጥተን ቡልጋሪያ ጋር አንዲት ወንዝ ዳር ምናመልክበት ቦታ ነበርና አንድም ሌላ አገልጋይ ተጋብዞ እኛ ጋር ያገለግል ነበርና ኖርማል የማክሰኞ የትምህርት ፕሮግራም ቀን ነው። እዛን ቀን ነው አስታውሳለሁኝ። ድንገት የጌታ መንፈስ መጣ፣ ሺፍት አደረገ ነገሩ። ከዛ መድረክ ላይ ጆይም ባለበት ያም አገልጋይ እግዚአብሔር ዘመኔን እንደሚፈልግ for this kind of ministry በቤቱ እንደማገለግል እድሜ ለዛ የተሰጠ እንደሆነ ስፔሲፊክ የሆነ መልእክት ማለት ስፔሲፊክ የሆነ ግልጽ የሆነ መልእክት መቼ ነው 9ኛ ክፍል ተማሪ ያለው በኳየር ያኔ ያገለገልኩ ማለት ነው። የዛን ጊዜ ነበር እግዚአብሔርን ድምጽ የሰማሁት። በቃ ፉል ታይመር ሆኜ እንደማገለግል እድሜ በቤቱ እንደሚያልቅ
ዋት አንዳንዱ ነገር እግዚአብሔር የሚናገረን በእኛ ውስጥ የሰራን እሱ አይደል ያበጃጀን ምኑ ጋር ምን እንዳደረገ ያውቃል ምን እንደሚወጣንም አደን ያውቃል እኛ ባልገባን ታይም ግን ሲባል ህልም ከጀቶ ምትዩ ግን በዛ ሁሉ ኮንፊውዥንም ደስታም ቅልቅል አይነት ነገር ውስጥ ስሜት ውስጥ ሆኜ ግን ጌታን አልኩት ጌታ ሆይ ትፈልገኛለህ ከምር ዘመኔን እንደሰጥ የምትፈልግ ከሆነ አይ ሪሜምበር መድረክ ላይ ወደዛና ወደዚህ እንደዚህ እየሄድን ነበር ጄን ዳርን መሀል ላይ ሆኜ ጄን ይዘውኝ ነበር ለሁለትና ጌታን እዛው መድረክ ላይ ሆኜ ፕሮሚስ አደረኩለት አገለግልሃለሁ ለምን ጌታን ወደድኩት በቃ ከነዛ ከኢንካውንተር ሞመንቶች በኋላ ኤኒ ሞር ሃይማኖት ላይ ሆነብኝ ኢየሱስ ለኔ ጴንጤ መሆን ላይሆን ማለት ነው ኮምፕሊትሊ ተቀየርኩ ያልኩሽ እዛ ጋር ነው በቃ የኔ ነው ኢየሱስ የኔ ነው የህይወቴ ዋናን ህይወቴ ነው ራሱ እና ያቺ ቫኪዩም ስፔስን ገብቶ የሞላልኝ የህይወት ውሃ ሆኖ የጠጣሁት ያገኘሁት የረካሁበት ህይወት ትርጉም የሰጠኝ ከዛ ጊዜ በኋላ ሰኞ ትርጉም አለው ለኔ ማክሰኞ ትርጉም ያንዳንዱ ትርጉም መኖር ትርጉም አለው እና አገለግልሃለሁ ጌታ ሆይ ያልኩት ግላድሊ ትረዳኛለህ አገለግልሃለሁ እና ከዛ በኋላ የዛ ጊዜ ላይ እንግዲህ የነበሩ የሚታወቁ ነገሮች አሉ በተለይ አገልጋይ ሲባል ሙሉ ጊዜ አገልጋይ ሲባል ያሉ አመለካከቶች አሉ የቸርች ኢንቫይሮንመንት ላይ ምን ስላደኩኝ የሚገቡኝ ማቃቸው ነገሮች አሉ እህቶቼን በኳየር ያገለግሉ ነበር ታላላቅ እህቶቼ የሚገቡኝ ማቃቸው ነገሮች አሉ በተለይ ፉል ታይመር ሲባል ወንጌላዊ አሁን ነው በተለያዩ ኦፊሶች ወደ የዛን ጊዜ ወንጌላዊ አይደል ይባል ነበር ሁሉም ወንጌላዊ ነው ሙሉ ጊዜ ሰጠና ሰማው የነበሩኝ መረጃዎች ነበሩ ምን ቢባል ሰው በቃ ሙሉ ጊዜውን በእግዚአብሔር ቤት ውስጥ ሰጥቶ የሚያገለግለው አማራጭ ሲያጣ እንደሆነ ማለት ምናልባትም አገልጋይ አንድ አገልጋይ ካለ ቤተክርስቲያን ውስጥ የሚያገለግልና ዘመዱም የሆነ ነገር ወይ ውጤት ያልመጣለት ከሆነ በቃ እንግዲያው ቸርች ያገልግል ቸርች አይነት ነገሮች ሰማው ውስጥ ላይ ስሰማቸው የኖርኳቸው ነገሮች አሉ በልጅነት ጊዜ ማለት የተጠረጠረ እና ይሄም ጥሪ ከመምጣቱን በፊት የሆነ አይነት ቅናት እንዴ ሆይ እግዚአብሔር ለእግዚአብሔር የሚኖረው ሰው እግዚአብሔርን እድሜውን ሰጥቶ የሚያገለግለው መሄጃ ስለሌለው ነው እና ልክ ያኔ ይሄንን ጥሪ እርግጠኛ ሲሆን መንፈስ ቅዱስም ሲያጸናልኝ ጌታ ያልኩኝ እርዳኝ በአሪፍ ውጤት ነው መመረቅ የምፈልገው አንዳንዴ ያጋጥሞኝም ያውቃል ያው በእርግጥ ነው የእያንዳንዳችን ጋር ያለን መረዳትም ስናሳልፍ ከጌታ ጋር ባለን ጀርኒ ስንጓዝ የተለያዩ አይነት ኤክስፒሪየንሶች እንዳሉ አውቃለሁ አንድ ወጥ ነው ብዬ አልልም ግን ከዚህ ጋር ጎን ለጎን ተያይዞም ያጋጠመኝ ነገር አለ ሙሉ ጊዜውን ሊሰጥ ብሎ እከሌ ትምህርት አቆመንም ሰምቻ አውቃለሁ ትምህርት አቆመና ከዛ በኋላ ሙሉ ጊዜ ይሰጥ ሆይ ለኔ ጥያቄ ነው ያ እና በደንብ ማራለሁ ትረዳኛለህ በጥሩ ውጤት ነው መመረቅ የምፈልገው ከዛ በኋላ እድል ስለሌለኝ ሳይሆን ማገለግል መሄጃ አማራጮች ይያሉ ከምርጫዎች ሁሉ በላይ ስለሆንከና አንደኛ ስለሆንክ አገለግልሃለሁ አሜን that conviction ውስጤ ላይ እንደ መልህቅ በቃ እና ያንንም ቲንኪንግ ያንን አመለካከት መስበር ፈልግ ነበር እግዚአብሔር ምርጫ ስለሌለን ምንከተለው አምላክ አይደለም ወይ ምናገለግል ምንከተለው ሳይሆን አሁን በመናወራው አውድ ሚኒስትሪ ዋይስ ስናወራ አይደለም ብዬ እና ጌታ ረዳኝ የመጀመሪያ ዲግሪን ሰራ በግሬት ዲስቲንክሽን ነው የተመረኩት ከአዲስ አበባ ዩኒቨርሲቲ ማለት ነው ጌታ ረዳኝ በእግዚአብሔር ጸጋ ማለት ያ ሁሉ ሲሆን ያገለግልኩኝ ነው ኳየርም አገለግላለሁኝ የሆምሴሎች አሉ ትንሽ የቤተ ብረቶች እዛ ላይ መሪ ሆኜ ያገለግል ነበር የተለያዩ አገልግሎቶች ውስጥ ነበርኩኝና ጌታ ረዳኝ በዛም በትምህርትም በአገልግሎትም ጎን ለጎን ማለት ነው ያኔ ይሄንን ስልሽ ማለት ያው አላገባሁም ማለት ነው የዛን ጊዜ ላይ በእንደዚህ አይነት ሁኔታ ነበር ያሳለፍኩት ሶ ልክ ግራጁዌት ካደረኩኝ በኋላ ነው ወደ ፉል ታይመር ሚኒስትሪ ውስጥ የገባሁት ማለት ነው ጊዜን ሙሉ ጊዜን የሰጠሁት ከዛ በኋላ ነው በቃ ጌታ እንደተናገረኝ this is በቃ አሁን ትክክለኛው ሰዓት ሙሉ በሙሉ ራሴን ዴዲኬት ማድረግበት ማለት ነውና ከዛ በኋላ ነው ከጥቂት ጊዜያት በኋላ ኦርዴንድ ፓስተር የሚሆንኩት ማለት ነው
እና በዚህ ጀርኒ ውስጥ የኳየር አገልግሎትም አለ እንዳልኩሽ የተለያዩ አገልግሎቶች አሉ። ከዛ በኋላ ኦርዴን ተደረኩኝ በቤተ ክርስቲያን። የኳየርን አገልግሎት ወይም ሌሎች አገልግሎቶችንም ጀነራሊ ማለት ነው እንግዲህ ልክ እነዛ ቅድም ያነሳውልሽ አይነት አንዳንድ አመለካከቶች አሉ ብዬ እንዳልኩሽ ሁሉ አሁንም ይሄንን ስናወራ ይሄን ርዕሰ ጉዳይ ስናነሳ እንደ ትራንዚሽን እንደ ከሆነ ስቴጅ ወደ ሆነ ስቴጅ የሚታለፍበት አይነት አይደለም። እንደውም ኢቭን እሁዶቻችን ላይ ባሉ ፕሮግራሞች ስናደርግ የጸሎት ጊዜ ይኖረናል አይደል? ኮመን የሚታወቁ የዝማሬ ጊዜ፣ አምልኮ ጊዜ አለ፣ ከዛ የቃል ጊዜ አለ። እዚህ ወደ ዋናው ነገር እስከምንገባ ይባላል የአገር ቃል እስከምናልፍ ድረስ የሆነ ማሟሟቂያና የሆነ የማለፊያ እንትን አይደለም። ኢዝ አ ኮሊንግ ራሱን የቻለ ዋና ነገር ነው። ቃል ብንከፋፈል እርስ በርስ ልንተናነጽ ነው አይደል? ቃል ስናካፍል ለእግዚአብሔር አይደለም ቃል የምናካፍለው አይደል? እኔ ቆሜ ቃል ሳገለግል ሳስተምር ስሰብክ አድሬስ የሚደረግ ጉባኤ አለ፣ ኮሚኒቲ አለ። የእግዚአብሔር መንፈስ እያለፈ በቃሉ አማካኝነት ሼፕ የሚያደርገው አይደል? እግዚአብሔር በቃሉ ይገስጸናል፣ ይመክረናል፣ ያጽናናናል፣ ያስደስተናል። የሚነሳውን ነገር ከኛ ላይ ይሄ ሁሉ የቃል አገልግሎትን አሁን ዛሬ ላይ ማገለግለውን አገልግሎት ስናወራ ሰውን አድሬስ የሚያደርግ ነው። when it comes to worship ቅድም ስንል እንደነበረው የወርሺፕ ተደራሲ ራሱ እግዚአብሔር ማለት ዋና አገልግሎት ነው፣ ዋና ነገር ነው ለማለት ፈልጌ ነው። ስለዚህ እንደሆነ ስቴጅ ካንድ ወደሆነ ነገር ኦኬ አሁን ደግሞ ከፍ ብያለሁ አሁን ደግሞ እንትን ብያለሁ የምንለው አይደለም። by the way still አገለግላለሁ እኔ ከምን አንፃር ነው ብዙ አሁን ኳየር ላይ ማታይኝ ከታይምና ከኮሚትመንት አንፃር እንጂ አገለግላለሁ። ወርሺፕ ሊድ አደርጋለሁ ከኳየሩ ጋር በተለያዩ አጋጣሚዎችና አሁን እንደውም ከዚህ በኋላ ብዙ እቅድ አለኝ ይሄኛውንም ባላንስ እያደረጉ ለመሄድ ማለት ነው። የእውነት ለምን እግዚአብሔር በዛም አቅጣጫ የሰጠኝ ጸጋ እንዳለ አምናለሁ እና ከሆነ እንትን ወደ ሆነ እንትን ምንሻገርበት አይደለም። እያንዳንዱ ቦታ እያንዳንዱ ነገር በእግዚአብሔር ቤት ውስጥ እግዚአብሔር የሰጠው ጸጋ እግዚአብሔር የሰጠው ቦታ ሪስፔክት የሚደረግ ጸጋ ያለበት ሁሉም በዋናነት ሊያዝ የሚገባ አገልግሎት ነው ብዬ ነው የማምነው። ከታች እስከ ላይ በእኛ ከታች እስከ ላይ በምንለው አይነት የአገልግሎት ስትራክቸራሊም በግሩፕም ደረጃ በምናወራው እንደኛ ግን በእግዚአብሔር ዘንድ ሁሉም ዋጋ ያለው እንጂ እንትን የምንልበት አይደለም፣ የምናድግበት አይደለም ለማለት ስቴጅ አይደለም። ጀስት ከኮሚትመንት ብዛት ከኃላፊነቶች የተነሳ ለጊዜው እንዲሆኑ አልፏል። አልፎም እንዳልኩሽ አገለግላለሁ። ወደፊት ግን ብዙ ሐሳብ አለኝ ይሄኛውንም ነገር አብሮ ለማስቀጠል ማለት ነው። ቀደም ስታነሺ ፉል ታይም ሰጥቶ ማገልገል እስካሁን ድረስ ቻሌንጅ ያደርገኛል። ሰዎችም ወጣቶችም ሲያረጉ ትንሽ እንትን እላለሁ why can we not do it because compromise ሲደረግ ያው ታያለሽ፣ ጸጋ ኮምፕሮማይዝ ሲደረግ የእግዚአብሔር ነገር ኮምፕሮማይዝ ሲደረግ ታያለሽና እላለሁ ሁለቱን ማስኬድ አይቻልም ወይ እላለሁኝ። ምክንያቱም እንዳልኩሽ ነው ገንዘብ ያስፈልጋል። ገንዘብ አገልጋያችን ነው፣ እኛ የሱ አገልጋይ አይደለንም፣ ግን ያገለግለናል ያስፈልጋልና እስኪ ምንድነው ያልገባኝ ነገር አለ። ሰው ፉል ታይም ስፔሻሊ ወጣቶች ሲሰጡ ትምህርታቸውን አቋርጠው እንዳልኩሽ ፕሮፌሽን እያላቸው ፕሮፌሽናቸውን ትተው ሁለቱን ማስኬድ አይቻልም ወይ? እሱ ኮምፕሮማይዝ እንዳናደርግ አትሊስት የኛ ኒድ ከኒድ አልፈን በጥሩ ልብ ጌታ እንድናገለግል አይረዳንም ወይ ብዬ አስባለሁ። እስኪ ንገሪኝ ምንድነው ያልገባኝ ነገር አለ? ያ ከዚህ አንፃር ማለት የምችለው ነገር ምንድነው እግዚአብሔርን የምናገለግልበት ፑልፒታችን ኔሰሰርሊ ቸርች መድረክ ላይ ያለው ፑልፒት ነው ብዬ እኔም አላምንም። እንደ ቤተ ክርስቲያንም ዊ ኢንከሬጅ ሰዎች ምክንያቱም የተሰማራንበት የተጠራንባቸው አቅጣጫዎች አሉ። ለአንዳንዶች ፑልፒታቸው ፓርላማ ውስጥ ሊሆን ይችላል። የአንዳንዶች ፑልፒት ያለው ቢዝነስ ስፊር ላይ ሊሆን ይችላል። የአንዳንዶች
ኤጁኬሽን ዓለም ላይ ሊሆን ይችላል። ያንዳንዶቹ ኢንተርቴይንመንት ዓለም ላይ አርት ላይ you can name it እንደዛ ሊሆን ይችላል እንደ ጥሪያችን ማለት ነው። እግዚአብሔር ደግሞ ለዓለም ብርሃን እንድንሆን ጨው እንድንሆን ነው የጠራን አይደለ? ምክንያቱም የኛ ኢንፍሉዌንስ ጌታን ማግኘታችንና ይሄ ህይወት እኛ የተካፈልነ ህይወት እኛ ጋር ያለው መፍሰስ ስላለበት ማለት ነው። ሁሉ ሰው ተጠራርቶ ተሰብስቦ ቸርች ኢንቫይሮንመንት ላይ እዚኛው ጋር መሆን አለበት ወይ? የለበትም። እኔ ቅድምም ሳነሳ የነበረው እኔን በተመለከተ ነው። እኔን የመሰሉትን በተመለከተ ነው። እኛ ጋር አብሮኝ ዛሬም ላይ የሚያገለግሉ ኢቭን እንደ ፓስቶራል ቲም የሚያገለግሉ የራሳቸውን ስራ የሚሰሩ የተለያዩ አይነት ፕሮፌሽን ላይ ያሉ ዶክተሮች ሊሆኑ ይችላሉ፣ ቢዝነስ ዓለም ውስጥ ያሉ አሉ። ጎን ለጎን ልክ አንቺ እንደምትዩ በዛም የሚገባቸውን ነገር እያደረጉ አት ዘ ሴም ታይም ደግሞ ጸጋ ለሁላችን ተሰጣ አይደለ የሚለው ለሁላችን በተሰጠን ጸጋ ደግሞ በተሰጣቸው ጸጋ እነሱ ላይ ባለ ጸጋ ደግሞ መተው ቤተክርስቲያንን የሚያገለግሉ ቤተክርስቲያንን የሚያንጹ አንዳንዶቹ ነው ከፉል ታይም ባልተናነሰ ደረጃ በሚባል ብዙ ጊዜያቸውን ኃይላቸውን ኤነርጂያቸውን እግዚአብሔር የሰጣቸውን ነገር ኢንቨስት አድርገው ከኔ ጋር ያሉ የሚያገለግሉ አሉ። ስለዚህ እንዲም ነው እንደዚህ ነው። ግን ይሄንን ስንል ሁላችንም ደግሞ ያኛውን ሳይድ እንሂድ ብለን እናውቃለን። እንደው አንድ ቢሮን እንኳን አንድ ቢሮ ኤኒ ኦፊስ ለማስተዳደር የሚጠይቀውን እዛ ጋር የሚያስፈልገውን ነገር እናውቃለን። ቸርች የኦርጋኒዝም የአካል መልክም አላት፣ የኦርጋናይዜሽንም መልክ አላት። የሁለቱም መልክ አላት። ምን ማለት ነው? እንደ ክርስቶስ አካል መጽሐፍ ቅዱስ እንደዛ ይላል አይደል? እያንዳንዳችን ብልቶች ነን አይደለ? ከዛ ግን ምንድነው ደግሞ አንድ አካል ነን ይላል። ያ አይነት መልክ አላት። ግን ደግሞ እርስ በርስ የምትሄድበት ደግሞ ኦርጋናይዜሽናልም ሉክ አላት። በዚህኛው ሳይድ ደግሞ ስንመለከት ማለት ነው አይደል? በመንግስት ደረጃም እንደ ተቋም ትታያለች። ምን ማለት ነው? ልክ ሌላው ነገር ላይ ሰው ኢንቨስትድ ሆኖ ራሱን ሰጥቶ ጊዜውን ሰጥቶ ታለንቱን ሰጥቶ የተማረበትን ፕሮፌሽኑ በሆነ አቅጣጫ ሙሉ በሙሉ ሳይከፈል ማለት ነው ሰርቶ እዛ ላይ ውጤታማ ሊሆን እንደሚሰጡላ ወይም ደግሞ ያ የሥራ መስክ ወይም ደግሞ ያ ስፌር ሰዎችን ዴዲኬትድ የሆኑ ሰዎችን እንደሚፈልግ ሁሉ ቸርችም ሰው ያስፈልጋታል። ያልተከፈለ ማለት ነው። ሌላ አጀንዳ የሌለው ማለት ነው። ይሄ ማለት ያኛው ከዚህኛው ይበልጣል ይሄኛው እያልኩ አይደለም። ግን ለዚህ ደግሞ የተጠሩ አሉ። it's about calling የነም ማስብ ለዚህ ሙሉ በሙሉ የተጠሩ ሰዎች ደግሞ አሉ። ሐሳባቸው ሳይከፈል ኢነርጂያቸው ሳይከፈል ነገራቸው በሙሉ እዚህ ላይ ተሰጥቶ የሚሆንና ይሄም ይገባል። እንዲም ነው እንደዛም ነው። it's about calling የነም ማምነው just እሱ ለይቶ ማወቅ ነው። ይሄንን ለይቶ ማወቅ ነው። of course ከእንደዛ አይነት መስክ ውስጥም ሆነው ደግሞ እግዚአብሔር ፈልጎ ክሊር በሆነ ኮሊንግ የሚጠራቸው አሉ። በቃ just ያንን አቁም ብሎ የሚጠራቸው አሉ። ለዛ ውሳኔ የሚቸገሩም አሉ። ያን ደግሞ ተቀብለው አሜን ብለው የምንደነቅባቸው ታሪካቸውን ምናቅ በግል ምናቃቸው በመጽሐፍ አንብበን ያወቅናቸውም ደግሞ አሉ። ምክንያቱም ምንድነው ይመስለኛል ስኬትንም ዲፋይን ስናደርግ ይሄ በምድር አለ አይደለ በቃ ከሌኮ በቃ ተዋቶለት አለፈ ኑሮ አለፈ ስንል ምናስቀምጣቸውም ስታንዳርዶች አሉ። ሳምሃው ጭንቅላታችን ውስጥ የሆነ የተማርነው እስከሚመስል ድረስ ሁሉ ሰው ቢጠይቅ እንትን የሆነ ብሎ ምን ደረድራቸው ነገሮች አሉና ይሄንን እኮ ሄዶበት ቢሆን የት ይደርስ ነበር። እኔ ባይ ዘ ወይ ቁጭ አድርገው የመከሩኝ ሰዎች አሉ። ደህና ነሽ? ምን ሆነሽ ነው? ሙሉ ጊዜ ምን ተፈጠረ? ወጣት ነሽ አቅማለሽ ጎበዝ ተማሪ ነሽ። የዛን ጊዜ ደግሞ ከውጤት ጋር ተገናኝቶ የተለያዩ ትልልቅ የሚባሉ አሁን እኔም ላረጋቸው የምችላቸው ድርጅቶች ከዩኒቨርሲቲዎች የተማሪዎችን ሊስት ይወስዳሉ። ከንትን በላይ ማርክ ያለው ምናምን ይባልና ማይደወል ስልክ የለም ሊወስዱን ማለት ነው። ስራ ተቀጥረን እንድንሄድ እንትን ብትገቢ እንዲሆነ መጀመሪያ so many things ዙሪያ ላይ የሚመጣው ቻሌንጅ ቀላል አይደለም። ግን for me ጌታ ረድቶኝ ነው። ጎበዝ የሆንኩብሽ እንዳይመስልሽ ጌታ ረድቶኝ ነው። ገና በልጅነት ማይንድ በቃ ነክቶኛል። ሌላ ምለው ነገር የለምና ይሄንን ምርጫዬ ማድረግ ምርጫዬ ነበር። በቃ አየሁት ለኔ የሚያዋጣኝ ይሄ ነው።
በቃ እንዲህ ነው ዲዛይን የተደረኩት ከዚህ ውጪ መሆን አልችልም ፐርፐዝ ነው በቃ ይሄን ነው መሆን የምችለውና እንትን ቢሆንስ ዊልሲ ነበር ምላሼ እና እንዲህም ነው እንደዛም ነው it's amazing አሁን ኮንሲደር አድርገዋለሁ እንደዛ እንዳልሽው ነው እያንዳንዱ ሰው አንዲቫይድድ የሆነ ስራው ብዙ ነው መከሩም ብዙ ነው እና ሰው ያስፈልጋል ሰራተኞች ጥቂቶች ናቸው በአንድም በሌላ መንገድ እግዚአብሔር ስራ ይሰራል በዚህም በዛምና I agree with you እንግዲህ ወደ worship ከገባሽ በኋላ እግዚአብሔር ቃል ላይ በጣም ኢንትረስትድ ነበርሽ ታጠኛለሽ የሆነ እንደዚህ አይነት ኮሊንግ ሲመጣ you could see ልብሽ ያለበት አይደል ሐሳብሽ ያለበት ስለዚህ more invested ነሽ ማለት ነው እግዚአብሔር ቃል ጋር ቲቺንጎቹ ጋር engaging ከሰዎች ጋር ምናምንና እንዴ ነበር ትራንዚሽኑ ከworship ቲም እዛ ውስጥም እያልሽ እኮ ቀደም ነግረሽኛል ሆምሴል ታደርጊ ነበር ባይብል ስተዲና እንዴ ነበር ትራንዚሽኑ ስትመጪ ወደ መድረክም በግሩፕ ነበር አሁን ብቻሽን ነሽ ዘምሪ ነበር አሁን ታወሪያለሽና እንዴ ነበር ትራንዚሽኑ I think የሙሴ ታሪክ ይሄንን ይገልጥልኛል ብዬ አስባለሁ ይሄ ልጅ እያለን ምንድነው መሆን የምትፈልገው ወደፊት ምንድነው መሆን የምትፈልጊው ተብሎ የሚጠይቅበት እድሜ ያለ አይደል ከዛ የሆኑ ኮመን መልሶች ፓይለት ዶክተር ኢንጂነር የዛን ጊዜ ላይ የሚገርምሽ ማለት ነው ምንድነው መሆን የምትፈልጊው ተብዬ ስጠይቅ ሲለኝ ምንድነው መሆን የምፈልገው ልጅ ሆኜ እኮ ነው በደንብ ልጅ ሆኜ ምንድነው መሆን የምፈልገው እኔ አላውቀውም እና ሁሌ ግራ ይገባኛል እና ሁሌ ስጠይቅ መልስ የለኝም ለዚህና የትልቋ እህቴ ባለቤት አንድ ቀን ትንሽ ጥያቄውን 8ኛ ክፍል እያለሁ እዚህ ለኛል የሚገርምሽ ጥያቄውን ቀየረልኝ ምን አረጋው ምን ስታረጊ ነው ደስ የሚልሽ አለኝ ወይም ወደፊት ምን ሳደርግ ደስ ይለኛል ብለሽ ታስቢያለሽ ኦኬ እድል ሰጠኝ እንዳስብ ራሴን አይደንቲፋይ ውስጤ ላይ ያለው ነገር አይደንቲፋይ እንዳደረግ ማለት እና ምን ነበር የሚያስደስትሽ ብትይ ልጅ ሆኜ እኮ በጣም ልጅ ሆኜ ክላስሜቶቼ ኩዮቼ ናቸው ሲጣሉ ማስታረቅ ከዛ የሚኮርጅ የነበረ ልጅ ካለ ለምን ትኮርጃለህ ልርዳ እንዲህ ማጥናት ትችላለህ እኮ ብዬ ከዛ ከነበረው የእንትን ትራክ ወይ ሰነፍ ነው ከተባለበት ወይ ተቀይሮ ማየት እና በስነ ስርዓት እኩዮቼ ሆነው ሰላም ኳሱን ወሰደብኝ እንትን አረገብኝ I tell you wherever I go የትኛውም ትምህርት ቤቶች ቀያየር ያለሁኝ የክላስ አለቃ ሰውን መገኘው ማለት ነው ዲፎልት በሚመስል ደረጃ ከዛ ተማሪ ሁሉ ቲቸር እንደዚህ ያረገ እንትን ነው የት ጋር እንደጀመረ ላነሳልሽ ነው ወደ ኋላ የሚሄድ ቲቸር እንትን ብሎ ዝም በሉ ተብሎ ሰላም ምንድነው የተፈጠረው ባላል ከዛ እንትን ያለው በዋሽ እንኳን ይቀበሉኛል እና ሙሴ እንግዲህ ሁላችንም እንደምናውቀው he's a great leader አይደል መጽሐፍ ቅዱስ ውስጥ ከምናያቸው አሜዚንግ የሆነ እግዚአብሔር ሰዎች መካከል እና እግዚአብሔር እሱን ለምን ፐርፐዝ እንዳየው ግልጽ ነው አይደል እስራኤላውያን ከዛ ከባርነት መንደር ነፃ ያወጣለት እግዚአብሔር የጠራው ሰው ነው ግን ይሄ ነገር ሀፕን ከማድረጉ በፊት ገና በፊት ይላል እግዚአብሔር ቃል ከ40 ዓመቱ ከሆነ በኋላ ያው በፈርዖን ቤት ታሪኩን እናውቀዋለን አይደል እዛ ነው ያደገው ተጥሎ እናቱ ወንዝ ላይ እንዳይሞት ብላ 3 ወር ከሸሸገችው በኋላ አስቀመጠች ከዛ የፈርዖን ልጅ መታ እንደወሰደችው በቤተ መንግስት እንዳደገ ግልጽ ነው ከዛ 40 ዓመቱ ከሆነ በኋላ ይለናል እግዚአብሔር ቃል ዘመዶቹ ጋር ህዝቡን ሊያይ ሄደ ልክ ሲሄድ አንዱ ግብጻዊ አንዱን እስራኤላዊ አቢዩስ ያደርገው አታክ ሲያደርገው አየ there was something inside him አለ እና ግብጻዊውን ገሎ ያንን እስራኤላዊ የራሱ ወገን የሆነው አስመለጠ ከዛ በቃ ሂዶት ማንንም እንዳላወቀ ነው የገባው አገር ሰላም ብሎ እየኖረ ያለ በሌላኛው ቀን ላይ ደግሞ የሆነ ጊዜ ሁለት እስራኤላውያን ሲጋጩ አየ እና እናንተ ለምን ባርነት ውስጥ እንዳሉ ያቃል ውስጡ ላይ ያለ ቀንአት አለ ለዛ ስለተሰራኩ ነው ውስጡ ላይ ብልጭ ምትል ነገር አለች ከዛ እንዴት ወንድማማቾች ሆናችሁ እንዴት ነው አንዳችሁ ጋር እንደዚህ የምትሆኑት ብሎ እንትን ሲል አንደኛው እንግዲህ አጥቂው ይመስለኛል እንደዛ መሰለኝ ባይብል የሚለውና እንትን ያለ የነበረው
ማን አንተ አለው ማን ነው በእኛ ላይ አንተን አለቃ አድርጎ የሾመህ? ያኛውን ታሪኩን ኮት አደረገበት እና ከዛ እንዴ ብሎ ፈርዖን ታውቋል ሳይገለኝ ብሎ እንደሸሸን እናውቃለን አይደል? 40 ዓመት በሚዲያም ምድረ በዳ እንደኖረ እናውቃለን። ከዛ በኋላ ነበረ እሺ after 40 years እንግዲህ ምን ማለት ነው 80 ዓመቱ ሆኖ ማለት ነው። ያቺ ቁጥቋጦ ላይ ያንን ኤንካውንተር ሪል ጥሪውን ኮሊንጉን ያገኘበት ቦታ ነው። በቃ እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ እግዚአብሔር ኮሙኒኬት ያደረገበት የሕዝቤን ጩኸት ሰምቼ ወጃለ ብሎ የላከው ማለት ነው። ግን እዛ ጋር አልነበረም። ውስጡ ለካ የሆነች ብልጭ ምትል ነገር ነበርች፣ ቅንዓት ነበርና ያ ነገር አለ ውስጤ ላይ አለ። ብልጭ ምትል ብቅ ምትል ነገር አለች በዚህ ኮሊንግ ዳይሬክሽን ማለት ነው። እና በደንብ ነው እንደው በተለየ ሁኔታ የሆነ ትጋት ኖሮ የሆነ የባይብል ጥናት እንትን ሆኖ ሳይሆን በቃ ራሴን ዲፎልት ማለት ነው የማገኘው እግዚአብሔር ቃል ሳገለግል ወይ ስመክር የሆነ አይነት ነገር ላይ ራሴን አገኘዋለሁ። በዚህ ሂደቶች ውስጥ ነው መሀል ላይ እንዳልኩሽ ክሊርሊ ኮሊንጉም የመጣው እንደገና ደግሞ ኦርዲኔሽንም የመጣው ከዛ በዚህ ሂደት ነው እያለ ከኃላፊነትም ከምንም አንፃር ወደዛ ሙቭ ላደርግ የቻልኩት አብዛኛውን ጊዜን እስካሁን ባለው እዚህ የመጋቢነት አገልግሎት ላይ የማስተማርም የመስበክም አገልግሎት ላይ ሆኜ የቀጠልኩት ማለት ነው። መልሼ ከሆነ ተሰብኪያለሽ። ከዛ ሌሎችም አገልግሎቶች አሉሽ? ያ ካውንስሊንግ ባለትዳር ታስተምራለሽ? በቤተ ክርስቲያናችን ውስጥ የቤተሰብ አገልግሎት ክፍል አለ። እሱን በዋነኛነት እመራለሁኝ። የፕሪማሪታል ክላሶች አሉን በየአመቱ በባች የምንሰጣቸው እዛ ላይ about 10 years አስተምሬያለሁኝ። የጋብቻ ትምህርት ማለት ነው። 5 ወር አካባቢ እንደዛ ይፈጃል። ሞር እሱ ትምህርት ከጮኝነት በላይ ጋብቻ ላይ ያተኮረ ነው። ከ95% በላይ ማለት ይችላል ነገ ገብተው ስለሚኖሩት ህይወት ማለት ነው። ጮኝነትም ጋር ሪሌት ባረገ ሁኔታ 5% አካባቢ እዛችሁ ጋር ላለችው ነገር እንትን ላለን። ከዛ ካውንስሊንግ አለ ባለትዳሮችም ጋር እንደዛው ማለት ነውና ቤተሰብ ኤሪያ ላይም አገለግላለሁ። በዛም ትልቅ እግዚአብሔር በውስጤ ሸክም ካስቀመጠባቸው ኤሪያዎች መካከል ትልቁ አንዱ በልቤ ላይ በጣም ከብዶ ያለው ያኔ እነዛ ሞመንቶች ላይ ፊገር አውት ያደረኩት ነው። ይሄም ቤተሰብ የሚለው ነገር እግዚአብሔር ትልቅ አጀንዳ ያለበት ቦታ ነው። የቤተሰብ መስራች ራሱ እግዚአብሔር ነው። ብዙ ነገር ከውድቀት በኋላ የመጡ ናቸው። ብዙ ነገሮች የተፈጠሩ አሉ ከውድቀት በኋላ። ኢቭን የምናገለግላቸው አገልግሎት አዘሆል የመጣው ከውድቀት በኋላ ነው አይደለ? ለምን እግዚአብሔር ሰው ለራሱ ነው የፈጠረው፣ ለራሱ ነው የፈለገው። ከዛ መስመር ከለቀቀ በኋላ ያንን ሰው መልሰን ወደ እግዚአብሔር የምናስጠጋበት መንገዶች ናቸው አይደል? የምናረጋቸው ነገሮች ሁሉ አገልግሎቶቻችን ሁሉ። ግን በጣም በሚገርም ሁኔታ ቤተሰብን ስንመለከት የውድቀት የኃጢአት ውጤት አይደለም። ከፍጥረት ማግስት ራሱ እግዚአብሔር ውስጥ የነበረ በእግዚአብሔር በራሱ የተመሰረተ መልኩ የሚበዛበት አይደል? አዳምን ሔዋንን ፈጠራቸው። ከዛ በኋላ he blessed them አይደል? ብዙ ተባዙ። ያንን መልክ ካስገኘ በኋላ ያ መልክ የሚበዛበት ፕላትፎርም is ቤተሰብ ፋሚሊ ነው። እና ዝም ብዬ ሳይቀድም እንዳልኩሽ ህይወትን ኦብዘርቭ ማየት ምን ሆኖ ነው ምን የሆነው የሚለውን ነገር ወዳለውና የብዙ ነገሮች ዛሬ ላይ ምድር ላይ ተመሰቃቅሎ የምናያቸው ነገሮች ሁሉ ትሬስ ባክ ቢደረግ ምን ደርሰው ቤተሰብ ጋር የእግዚአብሔር ሐሳብ ቤተሰብ ጋር በትልቁ እንዳለ ስለሚያውቅ ጠላትም ተግቶ ታትሮ እስከ ዛሬዋ ዕለት ድረስ ተኝቶበት የማያድርበት አጀንዳ ቢኖር የቤተሰብ ጉዳይ ነው። ቤተሰብ ሲናጋ አገር ይናጋል፣ ማህበረሰብ ይናጋል፣ ቤተክርስቲያን ትናጋለች። ለምን? ብዙ ቤተሰብ አንድ ላይ ነን። ቤተክርስቲያን ብዙ ቤተሰብ አንድ ላይ ነን። ሀገር ማለት ቤተሰብ ጤነኛ ከሆነ ሀገር ጤነኛ ይሆናል። እና እዛ ጋር ክፉ በጣም ታርጌት ፉሊ ነው የሚሰራውና ያም ሸክም ልቤ ላይ የነዛን ነገሮች ፊገር አውት ያደረኩባቸው ጊዜ ላይ እግዚአብሔር እንግዲህ ይሄ ማለት የሃይስኩል ተማሪ ሆኜ ነው አሁን በጣም በቃ ከብድ ብሎ ውስጥ ላይና እግዚአብሔር ይርዳኝ በዚህ አቅጣጫ ላይ ብዬ እመኝ ነበረ። በቃ የሆነ ነገር ለማድረግ ብዙ እንደሚቀራ ቃለው
ግን ደግሞ እግዚአብሔር በሰጠኝ በረዳኝ መጠን ቤተክርስቲያናችንም በዚህ አቅጣጫ ላይ የትኩረት አቅጣጫ አድርጋ የምትሰራ ስለሆነች እዛ ላይ ጌታ በረዳኝ መጠን እያገለገልኩ አለው ማለት ነው። ዊኒድ እንደዛ አይነት ሰው ብዙ በጣም ስለ ቤተሰብ እንግዲህ ባለፈው ሳምንት እንዲያወራን ነበረ። ያው እኛ የምንሰራው ቲኔጀሮችና ያንግ አዳልቶች ላይ ነውና ፓረንቶችን ለመድረስ ነው የምንሞክረውና ቤተሰብ ላይ ያስፈልገናል ሰው እንደዚህ የሚያስተምር የሚያስታጥቅ አዌር የሚያደርግ ኬር የሚያደርግ ከልቡ። ምክንያቱም ጊዜው እየፈጠነ ነው፣ እኛ ወደ ኋላ እየሄድን ነው፣ ከቻፕ ለማድረግ ደክሞናል። እግዚአብሔር ግን የሲዝን አምላክ ነው። እግዚአብሔር ስታንዳርዱ ያው ነው። እግዚአብሔር አሁንም መንገድ አለው፣ ትውልድን ያስመልጣልና በዛ በርችልን። we need more of you። እንግዲህ ይሄ አገልግሎት ሴት ስታገለግል ነው ማለት ካልቸራችንም ወጣም ስትል እንደው ብቻ ለራሱ ፊዚካላችንን ቢቀየር ደስ ይላቸዋል አንዳንድ ሰዎችና ካልቸራችንም ትንሽ ከባድ ነው። መድረክ ላይ ስታገለግይ እንደዚህ አይነት ሊደርሺፕ ውስጥ ስትሆኚ ቻሌንጅ ገጥሞሽ ያውቃል? በሴትነትሽ ብቻ? ልክ ነው። አይ ቲንክ ብዙ ሴት አገልጋዮች ቢጠየቁ በአንድነት ድምጽ ተብለን ብንሰጥ አጭር መልስ እሱ ነው የሚሆነው። በአገልግሎትም ብቻ ሳይሆን ያው ከሴትነትን ጋር ተገናኝቶ ብዙ ቻሌንጆች አሉ። እንደ ማህበረሰብም ያሉን ትልቅ የሚባሉ ቻሌንጆች አሉ። ከሴትነት ጋር ተገናኝቶ የሚሰጥ ስፍራ አለ፣ የሚሰጥ ቦታ አለ። አሁን እየተቀየረ መጣ እንጂ በትምህርት ረገድ ድሮ ላይ ቤት ውስጥ ወንዶችና ሴቶች ልጆች ቢኖሩ ቅድሚያ የሚሰጠው ለወንዶች ልጆች ነው አይደል? ለትምህርት እንትን ብዙ ነገር አለ። አሁንም ወደ አገልግሎቱም ስንመጣ አይ ቲንክ የኛ ካልቸር ከአይሁድ ካልቸር ጋር ብዙ ተመሳሳይነት ያለው ነገር አለን እና እኔ ቻሌንጆቹ እንዳሉ ሆኖ ትልቅ ኮንፊደንስ የሚሰጠኝና እንድቀጥልም የሚያደርገኝ ነገር ምንድነው? ጌታ በምድር በነበረበት ጊዜ ብዙ የነቀነቃቸውና ቻሌንጅ ያደረጋቸው ባህሎች፣ የአይሁድ ወጎች አሉ። ብዙ ሜንሽን ማድረግ የምንችላቸው ከዛ ውስጥ አሁን ከምናወራው ርዕስ ጋር ስለሚሄድ አንዱ ጌታ ቻሌንጅ ያደረገው ነገር ምንድነው ቢባል አንዲት ሴት የአንድ ራባይ መምህር ደቀ መዝሙር ልትሆን አትችልም። ከስሩ ቁጭ ብላ ልትማር አትችልም። የማይታሰብ ነገር ነው፣ የማይታሰብ ነው። በአደባባይ ሳምራዊቷን ሴት ብንወስድ አንዱ ደቀ መዛሙርቱ በጣም የተገረሙበት ነገር እዛውም ላይ ኮት አድርጎት ነው ዮሐንስ ጌታ ይባርከው ሲጽፍ አላለፈውም። ከሴት ጋር ሲያወራ አይተው ይላል። ተደነቁ፣ ግን ማንም የጠየቀው የለም። ምክንያቱም ጌታ አንዳንድ የሚያደርጋቸው ነገሮች ዊርድ ናቸው፣ ለነሱም አይገባቸውም። ደግሞ ምን ሊመጣብን ነው አይነት ነገር ነው። ለምን ቻሌንጅ ያደርጋል። የለመዱት ወግ አለ፣ የለመዱት ባህል አለ። ልክ ነው ብለው መንፈሳዊነት አድርገው የሚያስቧቸው ነገሮች ስላሉ ማለት ነውና ጌታ ከስሩ ቁጭ ብለው የሚማሩ ነበሩት። ኢቭን መነሳቱን እንኳን ያበሰረችውና ተነስቶ እንኳን ለመጀመሪያ ጊዜ ጌታ የተገለጠውና the first evangelist ሆና የተላከችው ያው እንደዛ ተብሎ ስለምትባልም ማለት መግደላዊት ማርያም ናት አይደለ? መነሳቱን ያየችው ራሱን የገለጠላት ከዛ ሄዳም ለደቀ መዛሙርቱ የተናገረችው መጽሐፍ ቅዱስ ውስጥ የተለያዩ ቦታዎች ላይ እናያለንና እኔ አገልግሎት ብለን ጸጋን ማውጣት አንችልም። ለምን? በራስ የሚደረግ ነገር ስላልሆነ አይደል? አገልግሎት ልዩ ልዩ ነው፣ አሰራር ልዩ ልዩ ነው፣ መንፈስ ግን አንድ ነው ይላል። ያው አንዱ መንፈስ ለእያንዳንዳችን ጸጋ ከሰጠ እያንዳንዳችን ውስጥ የሚለው ውስጥ ደግሞ ሴትም አለ ወንድም አለ። ደም አይደል እንዴ? በሴቶችና በወንዶች ልጆች ላይ መንፈሴን አፈሳለሁ። ከዛ ውስጥ ኤግዛምፕትድ አይደለም። መንፈሱ ሲፈስ ወንዶች ላይ ቆይ እለፍ ከዛ ሴቶች አለ መንፈስ ካለ ጸጋ ደግሞ at the end of the day ምን ለማድረግ ነው ቢባል አካሉን ለማነጽ ነው አይደል? ማንም እኮ የጸጋ ስጦታን ቢፈልግ ምን ለምን ለአካሉ ጥቅም አይደል? ለመጥቀም ይፈልግ whatever እግዚአብሔር እኔ ላይ ያስቀመጠው ነገር
ላንቺ ነው አንቺ ጋር ያስቀመጠው ነገር ለእኔ ነው ራሴን አዙሬ መቼም ሳገለግል አልገኝም አይደል ኦፍ ኮርስ ነፍሳችንን ምናወራት ከራስ ጋር ምን አረግ ሊኖር ይችላል ግን እኛ ጋር ያለ whatever ለሌላው ነው አንዱ ሰው ጋር ያለው ለሌላው ነው እዚህ እግዚአብሔር እንግዲህ እስከዛሬ ስታገለጊ የነበረው ስትሰብኪ የነበረው ከጸጋ ውጪ ነው ካልተባልኩ በስተቀር በራስሽ ነው ካልተባልኩ በስተቀር ቢሉም ባልቀበልም ማለት ነው ያው ጸጋው ነው አይደል አልፎ ይሄን ሁሉ እግዚአብሔር ሰራ I believe the best is yet to come ግን እግዚአብሔር የሰራውን ነገር ሁሉ ሲሰራ በጸጋው አማካኝነት ነው እንጂ ፓስተር ጄሪ በጣም አሪፍ በጣም ጎበዝ በጣም ተናጋሪ ኦራተር ስለሆነች አይደለም ጸጋው ነው በእኛ ሆኖ የደከመው ስለዚህ ለአካሉ ነው ማለት ነው ከተሰጠ ይሄ ጸጋ የማስተማር ጸጋ ካለ ለአካሉ ነው ማለት ነው እዚህ ብዙ የሚባሉ ነገሮች አሉ በደንብ ነው የምንሰደበው እኮ ሶሻል ሚዲያ ላይም የሚወጡ እንትኖች ሲኖሩ በደንብ ልካችን ይነገረናል ለሁሉ መልስ አንሰጥም ኖ ኮሜንት እያልን ጥሪያችንን ተቀብለን ጌታን እያገለገልን እየቀጠልን አለን እና ቻሌንጆቹ እንዳሉ ሆኖ ግን እንተናይልሻለን I think ትልቅ የረዳኝ ብዬ የማስበው ነገር እዚህ ጋር ማለት የምፈልገው ምንድነው ያለሁበት ኮሚኒቲ የኔ ኮሚኒቲ ያለሁበት ቸርች ማገለግልበት ቸርች መሪያችንም አባታችንም በሴቶች አገልግሎት ቻሌንጅድ የሚሆን ሳይሆን ይሄንን የማይቀበል ሳይሆን በጣም ፕሮሞት የሚያደርግ ሰው በጣም ማለት ነው ሲኒየር ሊደርሺፕ ሌቭል ሴቶች አሉ እና ይሄ አንዳንዴ ናቹራሊ የተቀበልሽው ነገር ሲሆን መስሎት ነው ብለሽ ነው የምታልፊው ለምን መጀመሪያ የገባሽ ነገር መጀመሪያ ውስጥሽ ላይ እንዲህ ነው ብለሽ የተቀበልሽው ነገር ሲኖር ኤኒቲንግ ሲመጣ ከዛ ጋር ያነጻጸርሽ ኦኬ ሲገርም እንደዚህ ነው ብለሽ ነው የምታልፊው እንጂ ይሄ ዲፕ ሲንክ ኢን እንዲያደርግ ሩም አይኖርሽም ይመስለኛል እና ኢንቫይሮንመንታችንን በዛ የታጠነ ስለሆነ ደግሞ by the way generally በአገልግሎት ደረጃ እኔ ሴትነት ወንድነት የሚለውንም ቶፒክ ራሱ ብናወጣው አገልግሎት ቻሌንጂንግ ነው አይደል በራሱ አገልግሎት ቻሌንጂንግ ነው በዛ ውስጥ እንዴት አለፍሽው እያልሽኝ ስለነበረ ወደፊትም ይመጣል ደግሞ ሁሉ ሰው ይቀበለኛል ብሎ ማሰብም ትክክል ነው ብያላምንም እኔ አሁን አንቺ ቀደም እንደምትባረክብኝ ነገርሽኝ አክብረሽም እንግዳሽ አደረግሽኝ አይደል እንዳንቺ የሚቀበሉኝ ሰዎች እንዳሉ ሁሉ በጣም እርግጠኛ ነኝ የማይቀበሉኝ ሰዎች እንዳሉ አዎ እንኳን እኔ ጌታ ኢየሱስ ክርስቶስ በመድር ላይ ሲመላለስ ከተቀበሉት ያልተቀበሉት እኮ ናቸው የሚበልጡት አይደል እንዴ ስለዚህ I think expectation matter ያደርጋል በህይወት ውስጥ ስንኖር ሁሌ ጭብጨባን ሁሌ ጎሽ መባል የምንጠብቅ ከሆነ የሆነች ነገር ሬዝ ስትደረግ ወይ ብለን ይሄ ተኮርኩመን እዛው ለመቅረት መስሎኝ ነው ማለት ነው ጥሪ ያለብኝ መስሎኝ ነው ማለት ነው አርፌ በቀመጥስ ኖሮ ማንንትን በያለኝ ማን ነው you know easily ወደዛ ለመጎተት ይቀናናል ግን ኖ ያ ይዛ ሰው አስተያየት ነው ይዛ ሰው ምልከታ ነው እኔ ግን ማቀው ነገር አለ የጠራኛል ድምጹን የሰማሁት አለ ኤኒቲንግ የሚመጣው ከዛ ጋር እንጂ ማስተያየው ከሰዎች ንግግር ጎሽታ ጭብጨባም ጋር አይደለም ማዋረድ መናቅ አለመቀበልም ጋር አይደለም ደስ ብሏቸው የሚቀበሉኝ ሰዎች የኔን መውጣት ሴሌብሬት የሚያደርጉ ሰዎች እንዳሉ ሁሉ ባላየናት የሚሉም እንደሚኖሩ ተጠብቃለሁ እና ብዙ አይገርመኝም አንዳንድ ቦታዎች አሉ ጭራሽ ሴት የሚባል ታሪክ መድረክ ላይ ምን ማይወጣበት እንዳልሽው ሴትም ወንድም የለም ዋናው ስራው ይሰራ ነው የእግዚአብሔር ዓላማ ይፈጸም ነው ጊዜው እየሄደ ነው ጊዜያችን አሁን ነው ነው ከሱ ይልቅ የሚያከራክረን ሌላ ነው ሴት ምናምን ብለው ኮምፕሌንስ አለ አረ በእግዚአብሔር ስንሰራለ ስንት ጉድ አለ ስንት መከሩ ብዙ ነው ሰራተኞች ጥቂቶች ናቸው እና እላለሁኝ ስራው ይሰራ እንደውም ሴት እኔ በጣም ነው ሴት ኢንስፓየርድ ሆነ ኮሚትድ ዲሲፕሊን አይተሻል ቤተክርስቲያን ውስጥ የሚበዙ ሴቶች ናቸው ብዙ ጊዜ ኤኒዌር ዋጋ የሚከፍሉት እነሱ ናቸውና ኢየሱስ ጋር ስትሄጂ ይሄ ጥቃቅሩን ነገር ይሄ ዲርሊ የሚወዱት እንኳን ሚነካኩት ከእግዚአብሔር ከኢየሱስ ጋር ጥቂቷን ነገር ያላቸው ለመስጠት ሽቷን ለማፍሰስ የተደረገላትን ለመናገር
በቦልድሊ እና በጣም ኢየሱስ የሚወዳቸው ብዙ ሴቶች አሉ። ይወዳል የኛን አገልግሎት፣ ይወዳል ሴቶችን አገልግሎት ሲሪየስ እና በዛው ኢንከሬጅ ላደርግ ፈልጋለሁ። እንግዲህ በዚህ ኮሊንግ ውስጥ ላሉ ስፔሻሊ እንደነገርኩሽ ያንጎችን ነው የምንደርሰውና በቃ እንዳልችው ሃይ ስኩል ሆነው የፌሎሺፕ እንትን አለ ውስጣቸው ሰው መርዳት፣ መምከር፣ መመለስ ከእድሜያቸው በላይ ለዚህ እንደዚህ አይነት ላሉ ግን ደግሞ ያስፈራል። ነገ ወጥቼ ባወራ፣ ነገ ወጥቼ ህይወቴን ብገልጥ፣ ነገ ወጥቼ ኮሚትድ በሆን፣ ነገ ፉል ታይም ብሰጥ ማን ይቀበለኛል፣ ህይወቴ እንዴት ይሆናል ለሚሉ ምን ትመክራለሽ? ቀጥሉ ነው የምለው። እግዚአብሔር ባሳያችሁ፣ እግዚአብሔር ባሰመረው መስመር በገባን እንዴት እንደጠራችሁ በምን ያውቃሉ? በቃ ሁሉ ነገር እንግዲህ ስንጀምር ከሀስከፐ አይተን እንጀምራለን ማለት አይደለም። ጀርኒን ምቼ ጥቂት የምትባለውንም የአገልግሎት ጀርኒን ስመለከት የገባሽን ያህል ትሄጃለሽ፣ ያሳየሽን ያህል ትሄጃለሽ። ልክ እዛ ጋር ስትደርሺ ደግሞ ኔክስት ስቴፑን ያሳየናል ጌታ። አንዳንዴ ምንድን የምንፈልገው ምንም ሳንራመድ ገና ሳንንቀሳቀስ ቁጭ ብለን ጭርስ ማድረግ እንፈልጋለን። እዚህ ቁጭ ብለን አሳየኝና ከዛ በኋላ ይሄ የክርስትና ጀርኒ ደግሞ በራሱ ከጌታ ጋር ያለን ህይወት አጠቃላይ የእምነት ጌታ ራሳችንን እሱ ላይ እንድንጥል ይፈልጋል። ፉል ታይመር ሆንም አልሆንም በቃ ከሱ ጋር ባለን ጀርኒ በህይወት ባሰመረልን አቅጣጫ ላይ እሱ እንድንታመን ይፈልጋልና ያሳየንን አምነን አንድ እርምጃ እንድንወስድ ይፈልጋል። ልክ እዛ ጋር ስንሆን ቀጣይ ስቴፕን ደግሞ ይገልጥልናል። ይሄ ማለት መሀል ላይ ነገሮች ሁሉ አልጋ ባልጋ ናቸው ማለት አይደለም። ይህንን ብል በእግዚአብሔር ፊት ውሸት ስለሚሆንብኝ ማለት ነው። ብዙ ቻሌንጆች አሉ በህይወት ውስጥ የምንኖራቸው የምናሳልፋቸው። ግን ምናልባትም አሁን አገልግሎትም ላይ ላሉ እያገለገሉ ላሉ በቃ ራሴን ሰጥቼ እኮ ጌታን ተስፋ አድርጌ ጠርቶኛል ብዬ አሁን እዚህ ጋር ደረስኩ ይሄ አጋጠመኝ ብለው ፍረስትሬት እያረጉ ያሉ ሰዎችም ካሉ ይሄን ማለት ፈልጋለሁ። አንዳንዱ የምናልፍባቸው ነገሮች የመንገዱ ወግ ማለፊያችን እንጂ ፍጻሜያችን አይደለም። ግን የሄድንበት የመረጥነው ጎዳና አንዳንድ ጊዜ ፒስታ መንገድ ኮረኮንች ይሆናል፣ አንዳንዴ ለጥ ያለ አስፋልት ይሆናል፣ አንዳንድ ጊዜ ዳገት ይሆናል፣ አንዳንድ ጊዜ ቁልቁለት ይሆናል፣ አንዳንድ ጊዜ ደስ የሚያሰኙ ዋው ሳይ እንኳን ራሴን ሰጠው የሚያስብል ይሆናል። አንዳንዴ ፍሬን ይዘን ተሳስቼ ነበር እንዴ የሚያስብሉ ነገሮች። ለምን እንድናገለግል የሚፈልግ አምላክ ብቻ አይደለም፣ ወደ ኋላ ለእግዚአብሔር መንግስት እንዳይሰፋ ወንጌል እንዳይሄድ ወንጌል እንዳይሮጥ የሚፈልግም የክፉ ኃይል አለ። እሱንም አንረሳው። በሁኔታም በተለያየ አይነት ነገር ሊያጨልምብን የሚፈልግ ምርጫችን ስተት እንደሆነ ሊያሳምነን የሚፈልግ የሚረዳ ኃይል ብቻ ሳይሆን ያም አለ። ግን አንድ ትልቅ ነገር ብዬ የምለው ምንድነው ሁል ጊዜ ኖ ማተር ዋት አይናችንን ፊክስ ልናደርግ የሚገባው የጠራን የመረጠን ላሰበው ነገር ሊጠቀምብን መንፈሱን ጸጋውን የሰጠን ጌታና ጌታ ላይ ብቻ። ልክ ጴጥሮስ ከዛ ማዕበሉ መጥቶ ጌታ ተገልጦላቸው እየተራመደ ሲያዩ ምታት መስሏቸው ደንግጠው ምናምን ከዛ ጌታ ሆይ አንተ ነህ አለ። አንተ ከሆንክ ጥራኝ እመጣለሁ አለ። ደፋር ነው ጴጥሮስ። እግዚአብሔር ይባርከው። የሚገርም ሰው ነው። ብዙ ነገር አስተምሮናል በሚላቸው ነገሮች እሱ ስላለ የተጻፉልን። እሱ ሲጠይቅ የሆነ ነገር ሲባል ብዙ ያገኘናቸው የህይወት መርሆች አሉና ለምጣ ጀመረና እንግዲህ መንቦጫረቁ እኮ አይቀርም። ኦሬዲ ደግሞ እዚህ ውስጥ የሞላ ቀድሞ የሚያውቀው የውሃ ባህሪ አለ። ከዛ ደግሞ መንት አይኑን አንስቶ ውሃውን ማየት ሲጀምር መስጠም ጀመረ። ወደ ታች መውረድ ጀመረ። ከሬጅስ ያደረገን ትላንትና እኔ ህይወቴን ያቺ ያልኩሽ ሞመንት ላይ አገለግልሃለሁ ያልኩት የጠራኝ ላይ አይኔን ያደረኩበት ሰዓት ነው። ከዚህስ ዛሬ ድረስ እና ከዚህም በኋላ እስከ መጨረሻው የህይወት መርህ ስለሆነ ምን ይላል የእግዚአብሔር ቃል? በጣም ነው የምወደው ይሄንን ቃል ዕብራውያን 12 ላይ ከአንድ ጀምሮም ያለው ሐሳብ አለ። ግን አይ ቲንክ ቁጥር 3 ላይ ይመስለኛል ምን ይላል? በነፍሳችሁ ዝላችሁ
እንዳትደክሙ ይላል። ምን ማለት ነው? በነፍስ ዝሎ መድከም የሚባል ነገር አለ ማለት ነው። ስላለን ነው እንደዚህ የሌለ ነገር እኮ የሆነ ሳለ ቢቀርስ ልተወው እንዴ ላቁም በነፍስ መዛል የሚባል ሁሌ በቃ እንዲህ ብለን አይደለም ደከም የሚል ሰዓት አለ። በቃ ተስፋ የምትቆርጭበት ሰዓት አለ። ግን ምን ይላል? በነፍሳችሁ ዝላችሁ እንዳትደክሙ በኃጢአተኞች እንዲህ ባለ መቃወም። ጌታን እኮ ጻድቃን አይደለም የተቃወሙት እኮ አይቀርም። ከባድ ነው ደግሞ አንዳንዴ የሚያጋጥመን ነገር ከባድ ነው ማለት አሪፎች ሆነው አይደለም ኃጢአተኞች ናቸው። እንደውም እየሞተና እየተሰቀለ ያለው እኮ እዛ ኃጢአታቸውን ጭምር የነሱን ኃጢአቱን ለቆ ተሸክሞ ያንን እየሆነ ያለው። ግን በኃጢአተኞች እንዲህ ባለ መቃወም የጸናውን አስቡ። the only way ጀምረን መጨረስ የምንችለው የክርስትናን ሩጫ የተሰጠንን የአገልግሎት ሩጫ በምን መንገድ ነው ቢባል ጌታ ኢየሱስን በማየትና በማሰብ ብቻ ነው። ከዛም ቁጥር ከፍ ብሎ ወደ ላይ ቁጥር 2 ላይ ስታይ ከመጀመሪያም ያው ዕብራውያን 11 ላይ በዙሪያችን ስላሉ እንደ ደመና ከበውን ስላሉ የእምነት አባቶች ነው አይደል? 11 ሙሉን የሚያወራ ከአቤል ጀምሮ ነው ያነሳ እዛ እንግዲህ እንደዚህ የሚያክሉ እንደ ደመና በዙሪያችን የከበቡ ምስክሮች ካሉልን ብሎ ከዛ እኛ ምሳሌ ምን ጠቅሰው ለልጆቻችን ከሌና አታይም ከሌ እንዲህ ብሎ ብለን አይደል? ከነሱ ኢንከሬጅድ እንዲሆኑ ከሌና አይተሽ እንደምንለው እነሱ ሊል ነው ብለን ስንጠብቅ የእምነታችሁን ጀማሪና ፍጻሜ the author of our faith እሱን ኢየሱስን ተመልክታችሁ ሸክምን ቶሎ የሚከበን አስወግዳችሁ ከፊታችን ያለውን ሩጫ በትዕግስት እንሩጥ። መመልከትን በተመለከተ እይታን ፊክስ ማድረግን በተመለከተ መጽሐፍ ቅዱስ የሚያስተምር ቃሉ የሚያስተምር ጌታና ጌታ ላይ ብቻ በሞመንት አይናችንን ከሱ ላይ ካነሳን ያልሹ ቅድም ከሴትነት ጋር የሚመጣ ነገር አለ፣ ከቤት ኃላፊነት ጋር የሚመጣ ነገር አለ። ጌታን እንዳሉት በልጅነትሽ የሚያውቁሽ እንዴ አናውቅም እንዴ የዮሴፍና የማርያም እንዴ የቀራችሁ ይሄኩም ዲስከሬጅመንት እኮ አይደል እንዴ እንትን አይደለች እንዴ ከለ አይደል እንዴ እንትን ሆኖ እነዛ ሁሉ ነገሮች ላይ አይደለም። እዛ ጋር ከሽ ፍርክርክርክ ብሎ መስጠም ነው ያለው። በቃ ቀጥሎ ያለው ሪዛልት ጊቭን ነው። መስጠም መተው ማቋረጥ ያለው ግን አይናችንን እሱ ላይ ካደረግን መጨረስ እንችላለን። አሜን። ለምን እሱ በመስቀል ታግሶላል። አይገርምም? ምን ከፊቱ ደግሞ ይላል ስላለው ደስታ ያየው ግን ነገር አለ። ዝም ብሎም አይደለም ጌታም የታገሰው እኔና አንቺን አይተው እኮ ነው በመስቀል ላይ ሲታገስ። ከዚህ በኋላ ውጤት አለ። ስቃይ ብቻ አይደለም ያለው፣ መከራ ብቻ አይደለም ያለው። ከዛ በኋላ ሪዛልት አለ። ያ ሪዛልት ምንድነው ቢባል ምርኮ ተደርገው የሚመለሱ የእግዚአብሔር የሆኑ በኃጢአት ምክንያት ግን ከእግዚአብሔር የራቁት እንደገና ልጆች አድርጎ ሊሰበስብ ሃሌሉያ በእግዚአብሔር ፊት ይዞ ሊገባ እኛን ሁሉ እያየ በመስቀል ታገሰ። ስለዚህ እኛ ሩጫችንን በተመለከተ የህይወት ሩጫ የክርስትና ህይወት ሩጫን በተመለከተ የአገልግሎት ሩጫን በተመለከተ ማንንም እንድናይ መጽሐፍ ቅዱስ አይልም። አንዳንድ ሰው ቅርብ እከሌ ፓስተር እከሌ እንትኖ ነው ነብይ እከሌ እንትኖ ማን ነው እሱ ነው ያለ ኤግዛክትሊ ማን at the end of the day by the way ምክንያት አይኖረንም። በእግዚአብሔር ፊት ስንቀርብ እንቀርባለን እኮ እንዲህ እንደሆነ እኮ ተራራ ሸለቆ ቁልቁለት ስንል እኮ አይደለም የምንኖር ያልቃል። at some point ያልቅና ጌታ ጋር እንሄዳለን፣ እንገናኛለን፣ ፊት ለፊት እንገናኛለን። እና that time እንደፈልግ ታውቂያለሽ well done my daughter you did it አለህም ላይፍ ያን ያየን ዛሬ ጥርሳችን ነክስ። አሜን። ግን ምናልባት በዚህም ደግሞ በተለያየ አይነት ፍረስትሬሽን ውስጥ እንደ ጴጥሮስ መስጠም የጀመሩም ካሉ ይሄንን እናንቺን ዛሬ እየሰሙ ያሉ ደስ ይላል። ጴጥሮስ ዝም ብሎ ሰምጦ አልቀረም፣ ተጣር አነሳ። ጌታው ያለ አሜን ይባላል። እንደሱ ብዙ ቀን ብያለሁ። ደክሞ ጌታው ያነሳል። አሜን። እንደገና ኃይል ይሰጣል። አሜን። እንደገና አቅም ይሰጣል። እንደገና እንድንሄድ ያደርገናል። በሱ ስለሆነ ምን ቀጥለው በሱ ስለሆነ የጀመርነው የሚያስጨርሰንም ራሱ ስለሆነ ማለት አሜን። እና ይቻላል። ቀጥሉ ጎሄድ አይናችሁን ግን ጌታና ጌታ ላይ ብቻ ፊክስ አድርጉ። አሜን። ሁሉን አይተን አንጨርስም። የገባን እንሄዳለን። ከዛ ደግሞ ያሳየን። አሜን አሜን አሜን። ቴንክ ዩ ፓስተር፣ በጣም አመሰግናለሁ። እግዚአብሔር ባርክሽ። እኔን ራሱ ኃይል ጨመረ። አሜን። እግዚአብሔር ባንድም በሌላ መንገድ ሰውን እንከሬጅ ያደርጋል ይነካልና ቴንክ ዩ። ለኔም ነው ጌታ የተናገረው ባንቺ ውስጥ። እንግዲህ እናት ነሽ፣ ሚስት ነሽ፣ እህት ነሽ። እርግጠኛ ነኝ
ለልጅ ነሽ ደግሞ ለቤተሰቦች ሴት ስንሆን ብዙ ኃላፊነት ነው ያለብንና ይሄንን ሁሉ ብዙ ሸክሞች ነው ይዘን የምንኖረውና እንዴት ማኔጅ አረግሽው? ብዙ ነገር ዲማንድ ያደርጋል ካንቺ ተርፎሽ ኦቨርፍሎ ማድረግ አለበት ለመስጠትና እንዴት ነው ማኔጅ የምታረጊው? ቀላል ጥያቄ አይደለም። የሁሉ ጊዜ ቻሌንጅ ነው። እነዚህ ሁሉ የጠቀስናቸው ሪሌትድ የሆንኩባቸው እንደ እናት፣ እንደ ሚስት፣ እንዳልሽው እንደ ልጅ፣ እንደ እህት፣ እንደ አክስት ያለ ይቀጥላል አይደል? ለምን ሪሌትድ በሆነን ቁጥር እያንዳንዱ ሪሌሽንሺፕ የራሱ የሆነ የሚጠይቀው ኮሚትመንት አለ። አንቺነትሽን የሚፈልግ ጊዜሽን የሚፈልግ አቴንሽንሽን የሚፈልግ ነገር ነው እና እንደ ፓስተር at the same time እንደ አገልጋይና ብዙ ጊዜ ቻሌንጅድ ሆኜበታለሁኝ። ፐርፌክት ነኝ በፍጹም በሆነ ሁኔታ ባላንስ እያደረኩ ነው ማለሽ ፊገር አውት እያደረኩም የገባኝን ለመሆን እየሞከርኩም እየታገልኩም አንዳንዴ የተሳካልኝ ሲመስለኝ ደስ ሲለኝ አንዳንዴ ያጎደልኩ ሲመስለኝ ሆኖ ጌታ ሆይ እርዳኝ ስልም እንደዛ አይነት ይሄንን ነው ሼር ላደርግሽ የምችለውና ግን በተለይ ባላንስን በተመለከተ ስናወራ ብዙ ጊዜ የሚመስለን ለምሳሌ 4 እስክሪብቶ ቢይዝና ከዛ 4 ሰው ቢኖር ባላንስ ሳደርግ እንደማረገው መስጠት ቢኖርብኝ ስንት ሰጣቸዋለሁ? አንድ ሰጣቸዋለሁ እና ግን ይሄንን ርዕሰ ጉዳይ በተመለከተ ስናነሳ እንደዛ ነው ብዬ ነው ያላስብም። ማለት 24 ሰዓት አለኝ 24ቱን ሰዓት እኩል ለሁሉም ነገር ሼር ማድረግ አይደለም። እንደውም አንድ ሰው ሲናገር በጥሩ ሁኔታ ገለጠውና ልክ ነው አልኩኝ። ይገልጣል that's right አልኩኝ። ውሃ H2O ነው አይደለ? ምን ማለት ነው? ውሃ ሊሆን 2 ሃይድሮጅን እና 1 ኦክሲጅን that's the balance አይገርም? 2 ሃይድሮጅን እና 2 ኦክሲጅን ብናረግ ውሃ አይሆንም። ውሃ መሆን የሚችለው 2 ሃይድሮጅን እና 1 ኦክሲጅን ስናይሆን ባላንስድ አይደለም። አሁን ባላንስ በምን 50-50 ኦር እንትኑን እኩል እንትኑን ስናረግ ይመስላል። ግን መጽሐፍ ቅዱስ ምን ይላል? for everything ምን አለው ይላል? ሲዝን አለው ይላል። ለሁሉ ነገር ሲዝን አለው ይላል። በእንደዚህ መነጽር ነው እኔ የማየው። ለምሳሌ 2 ልጆች አሉኝ ብዬሻለሁና አንቺም ይገባሻል የአራስነት ጊዜ አለ። የአራስነት ጊዜ ዲማንዲንግ ነው አይደል? 24 ሰዓት ነው ዲማንድ የሚያደርገው። ከባድ ነው፣ ቀላል አይደለም። እንቅልፍ የለም፣ ምግብ የለም፣ የሆነ ሩቲን አለ። እንደዚህ የሚመላለስ ታጠቢያለሽ፣ ታስከሽልሽ፣ ታይቀየራለሽ፣ ታስተኛለሽ። ከዛ በኋላ ጨረስኩ ሳት እንደገና ታጠቢያለሽ። ይሄ ዝም ብሎ እንትን የሚያደርግ ማለት ነውና እኔ እንደውም የመጀመሪያ ጊዜ ላይ በጣም ጌታ ረድቶኝ አስተምሮኝ ነው የሚገርምሽ። በቃ አልኩኝ ማለት ህይወት ያበቃ አለቀ፣ በቃ አለቀ አልኩ። መጨረሻ የጌታው እንዲሆን ነው ያው የተናገርክ ስንት ነገር መጠበቅ እዚህ ልቀር ነው ይሁኑ። ግን for everything season አለው። ያ ጊዜ ይበልጥ አቴንሽንን ልጄ የምትፈልግበት ታይም ነው። ይበልጥ እኔነቴን ትፈልገኛለች። ትላንትና በአራስነት ጊዜ ያ ብቻ አይደለም። ትልቋ ልጄ 13 ዓመቷ ነው፣ ትንሿ 10 ናት እና ቶድለርም ሆነው ይፈልጉኝ በነበረ ሌቭል አይደለም ዛሬ ላይ ሆነ ለምሳሌ የሚፈልጉኝ። እውነት ነው። የሆነ ጊዜያቶች አሉ። ያንን በእግዚአብሔር ጸጋ የመለየት ጉዳይ ነው ብዬ አስባለሁ። ያንን የመለየት ጉዳይ ነው፣ ጊዜውን የመለየት ጉዳይ ነው። አሁን ሞር እኔን ማስፈልገውም የሚፈልገኝም የትኛው ነገር ነው ብሎ እነዚህ ነገሮች መለየት በጣም ጥበብ ነው። ፕራዮሪቲ ነው። አይሽ አሁን ለምሳሌ የማርያምና የማርታን ታሪክ ብናይ ማርያም መልካሙን ዕድል መርጣለች ብሎ ጌታ የተናገረበት ላይ I don't think ሰርቪሷን እየነጠፈ አይመስለኝም ጌታ።
ለማገልገል ከዛ አንፃር ነው ብዙ ጊዜ ይሄን ቃል የምንጠቀመው። ምን አገልግሎት ብቻ አይደለም ብለን ስንጠቀም ሳምሃው ያንን እየነቀፍን ነው የምናወራው በአብዛኛው ሲጠቀስ ማለት ሰርቪሷን አይደለም እየነቀፈ ያለው ፕራዮሪቲ። አሁን እኔ እዚህ ስላለው it was better እኔ ጋር ብትመጪ እያላት ያለው there are times ከጌታ ጋር ብቻ መሆን ያለብን አገልግሎት ቀጥሎ የሚመጣ ስለሆነ ማለት ነው። there are moments ለራሳችን ጊዜ መስጠት ያለብን እነዛን ከፋፍሎ ማየት ቀላል ነው ወይ? ቀላል አይደለም። የሚጠይቀው ነገር አለ። እኔን ብቻ የሚጠይቅ ነገር ቸርች ውስጥ ያለ የሆነ ኃላፊነት ሊኖርብኝ ይችላል ሌላ ሰው ማድረግ የማይችለው። ደግሞ አንዳንዱ ነገር ቢገባኝና ብረዳ ዴሊጌት ላደርገው የምችለው ነገር ደግሞ አለ። ዛሬ መሆን ባይችል ዛሬ በዛች ሰዓት ልጄ ጋር መግባት ኖሮብኝ ለነገ ማድረግ የምችለው ዛሬ ካላረኩት ብዬ ራሴን ጉሮሮዬን ይዤ ማስገድድበት ጊዜም ሊኖር ይችላል። ከገባኝ ግን ካስተዋልኩ አይከንዱ እቴን እኮ ነገ ዛሬ ግን ልጄ ጋር መግባት እችላለሁ። አንዳንድ ጊዜ ደግሞ ምን ይሆናል አገልግሎት ኖሮኝ ልዘጋጅ ብዬ የምፈልገው ታይም አለ። ልጆችም ከኔ ጋር ቢሆኑ ይፈልጋሉ ያን ታይም እኮ አይደል? ግን ያንን እናወራለን፣ ከባለቤቴ ጋር እናወራለን። አንዳንዱን እኔ ማድረግ ማልችላቸው ነገሮች እሱ ደግሞ ቴክ ኬር ያደርግልኛል። ባይ ዘ ዌይ በዚህ ጀርኒ ውስጥ አንዳንዴ ያስባለሁ እንዲህ አይነት ባል ባይኖረኝ ኖሮ ብዬ አስባለሁ። አይሆንም። ምክንያቱም አንዳንድ ጊዜ ያበሻ እንትን ይታወቃል አይደል? እኔ ሳልገባ በፊት ቤት ግቢ የሚል አይነት ባል ቢሆን እና ተደርድሮ የሚለኝ ቢሆን ወይ ውድ ጠዋት ተነስቶ ቤተሰቦቼ እየመጡ ነው የታለ የሚል ቢሆን ቸርች የሚካሄድበት ሰዓት ላይ ካን ኢማጂን ሊሆን እንደሚችል በእውነት አንደርስታንድ የሚያደርገኝ የሚሸከመኝ አንዳንድ ጊዜ እኔ መሆን የማልችላቸውን with all my limitations ማለት ነው እሱ ከቨር እያደረገ እንደዛ እያልን ነው የምንኖረው ማለት ነውና ስለዚህ ሲዝን አለው። አንዳንዴ ለሆነኛው በቃ ግድ የለም ፍቅር አንተ ይሄን ነገር እንትን አድርግ ብዬ ቤቱን ለምን እኔን ግዴታ ዲማንድ የሚያደርግ እዛ ጋር ሊኖር ይችላል። እዚህ ፕራዮሪቲ ለዛ ልሰጥ ይችላል። ቱ ሃይድሮጂን ያልኩሽ በዚህኛው ቀኔ እንደዚህ ሊሆን ይችላል፣ ነገ ደግሞ እንደዛ ሊሆን ይችላል። አንዳንዴም ደግሞ ሳምንቱ ሙሉ ኢንጌጅ የሚያጠፋኝ ነገር ኖሮ ቢሆን ምናልባት የሆነች ቀኔን ዴዲኬት አድርጌ ያን ኮምፐንሴት ማድረግበት ከባሌ ጋር ኳሊቲ ታይም ከልጆቼ ጋር ስኖር በሙሉ መኖርበት አይነት እየሆነ በየጊዜው እንዲና እንደዛ ይሆናል እንጂ ወጥ ፎርሙላ አስቀምጠንለት የምንሄደው ነገር ነው ብዬ አላስብም። አንዳንዴ ዲማንድ እንደረጋለን ቤት ውስጥ መኖራችን ግዴታ ይሆናል። ግን አንድ ደግሞ እዚህ ጋር መርሳት የሌለብን ነገር አገልግሎቱን ከእግዚአብሔር ጋር መወጣ በይ ደግሞ ሚስት ሆነሽ ነይ ብሎ አገልግሎት ጋር የሚጠብቀኝ እግዚአብሔር አይደለም። እናትነትም ጥሪ ነው አይደል? ጸጋው ይፈልጋል ኃይሉ ከእግዚአብሔር ጋር ነው እናት መሆን የሚቻለው። ከእግዚአብሔር ጋር ነው ጥሩ ሚስት መሆን የሚቻለው። እኔ ሳስተምር የጋብቻ ትምህርት እላቸዋለሁ ለእግዚአብሔር ያልሆነች ሚስት ለባሏ አትመች። እኔ የሆነ ነገር መሆን ስጀምር አውቀዋለሁ። ቆይ መስተካከል ሌላ ቻናል አለ መስተካከል ያለበት ነገር ከጌታ ጋር ያ ሪሌሽንሺፑ ጥሩ ሲሆን ሚስትነት ያምራል፣ ቤቱ ራሱ ያምራል፣ እናትነት ያምራል፣ አገልግሎት ያምራል፣ ሁሉ ነገር ያምራል። ባይ ዘ ወይ አገልግሎት ላይም ስላለን ከጌታ ጋር ነን ማለት አይደለም። ማለት ዳት ኢንቲሜት የሆነ ነገር ላይ ነን ማለት አይደለም። አንዳንዴ እሱም ራሱ ቆይ ልስተካከል ማለትን ይጠይቃል እና እግዚአብሔር ሁሉ ነገራችን ውስጥ ነው። ሚስትነታችንንም እናትነታችንንም ጓደኝነታችንን አገልጋይነታችንን የተጠራንበት ነገር ላይ ሁሉ በሱ ኃይል በሱ ጸጋ በሱ አቅም ነው። ስለዚህ ከእንደነዚህ አንፃር አየዋለሁ። እውነትሽን ነው። በቃ ሪል ዩ ሲ አሁን ይሄ እውነተኛ ህይወት ይሄ ነው። በቃ 50-50 የሆነ ሪጂድ የሆነ ሩል የለም። እናት ስትሆኚ ታውቂዋለሽ የሆነ ታይም ላይ በቃ ወይ ትምህርት ቤት አርፍደሻል ወይ የሆነ ታይም ላይ አሁን እኔ ለምሳሌ እዚህ ነው ያለሁት ሂጂ ልቤ እነሱ ጋር ነው ያለው፣ ግን ባለቤቴ he's there ለነሱ ነው። እና እንደዚህ አይነት ባሎች ደግሞ ይብዙልን። ሴት ልጅ ወጣ ስትሰራ ካያቸዋት ባሏ አሜዚንግ ነው ማለት ነው። he let her እንጂ በቃ ከቤት አትወጭም። አንደኛ ፕራዮሪቲያችን ናቸው፣ ኃላፊነታችን ናቸውና 50-50 የለም እንዳልሽው ፕራዮሪቲውን ያመዛዘንን የምንሄደው ነውና you're right. thank you ሪል ሆነሽ ስለመለስሽልኝ በጣም አመሰግናለሁ። በመጨረሻ መጨመር የምትፈልጊው ነገር ካለ ጊዜውን ልስጥሽ፣ ድሩን ልስጥሽ።
አንድ እድሉን ካገኘሁኝ በምንም አይነት መንገድ ማለፍ የማልፈልገው መልእክቴ ኢየሱስ ነው። ምንም አንወቅ፣ የማንም አንሁን፣ ምንም አይግባን። ሰው ግን በህይወቱ ሊከስርበት የማይችል ወይም ሊጸጸትበት የማይችል የህይወት ዘመን ውሳኔና የህይወት ዘመን ዕውቀት ምንድነው ቢባል ኢየሱስን ማወቅና የኢየሱስ መሆን ነው። በጉብዝናህ ወራት ፈጣሪህን አስብ ይላል የእግዚአብሔር ቃል። እኔ አንድ ሰዎች ቻሌንጅ ያደርጉኝ የነበረው ነገር ቅድም እንዳልኩሽ ከሙሉ ጊዜ አገልጋይነትም በተጨማሪ አጠቃላይ አንድ አስተማሪ የነበረ ሊትራሊ ሰይጣን ስጋ ለብሶ እያወራኝ ያህል ተሰምቶኝ የሚያውቅ ማለት ነው። አንድ ቀን እንደዚህ ያለኝ፣ ያው በግልጽ እናወራለን ፌሎሺፕ ውስጥ። ከዛ ህይወቴ ከተቀየረ በኋላ ሌላ ሰው ነኝ ግቢ ውስጥ የትምህርት ቤት ፌሎሺፕ ውስጥም አጠቃላይ በትምህርት ቤት ደረጃ ማለት ነውና አንቺ እንደዚህ ሆነሽ እግዚአብሔርን እያልሽ የምትቀጥይ ከሆነ ትምህርት አትጨርሽም። ሃይስኩል ላይ ነው ትምህርት አትጨርሽም፣ ግራጁዌት አታደርጊም፣ አታገቢም ማለት ኦኬ ተስተካከልኩ እኔ ከሚስተር ከሌ ማን እያወራኝ እንዳለ ሁሉ እና አንድ ነገር አልኩት። ሚስተር አልኩት እግዚአብሔር እድል ሰጥቶ ያገናኘናል። ኢየሱስ እያልኩ ቀጥላለሁ። አሜን። ኢየሱስ እያልኩ ተምሬ እመረቃለሁ። ኢየሱስ እያልኩ አገባለሁ። ኢየሱስ እያልኩ እወልዳለሁ። ኢየሱስ እያልኩ እሞታለሁ። ጌታን ብሎ የከሰረ የለም። አልከስርም አልኩት እና I was literally በቃ ፊልም ማረቀው talking to the devil. I was literally talking to the devil. እንደዛ ነበር በቃ የሚሰማኝ የነበረው እና ገና ምኑንም ዓለምሽን ቅጪ እንጂ ገና ወጣት ነሽ። ከኢየሱስ ውጪ ያለ ዓለም ሁሉ ከንቱ ነው። ዓለም ስኬት ብላ የምትቆጥረው ነገር ገንዘብ ማግኘት፣ ሀብት ማካበት፣ ዝነኛ መሆን፣ ወጣትነትን ለዛም ነገር አውሎ ማለፍ፣ ጌታን ማለት ደግሞ የመጨረሻ ፋራነት፣ አለማወቅ፣ ኋላ ቀርነት የሚመስላችሁ ካላችሁ እዚህ ጋር የምታዩት ሴት ገና በማለዳ ገና በልጅነት ኢየሱስ ገብቷት ህይወቷን ለኢየሱስ ሰጥታ የማትጸጸትበት ደግሞ ውሳኔ በህይወት ውስጥ ያጋጠመት ምንድነው ቢባል ይሄ ኢየሱስ ሆኖ። ምክንያቱም ብዙ ነገሮችን ወስኜ ተጸጽቼ አውቃለሁ። አታውቂም አይደል? እንደዚህ ባላልኩ ወይኔ አንዳንዴ ያመልጠን ይል እንዲህ ባልወሰንኩ ብዙ ውሳኔዎቻችን አጸጽተውን ያውቃሉ። በጣም በእድሜ ዘመናችሁ ሁሉ ማትቆጩበት ውሳኔ ቢኖር የኢየሱስ ክርስቶስ መሆን ነው። አሜን። ይሄንን እላችኋለሁ። ይሄ ድል ከተሰጠኝ ህይወት ኢየሱስ ነው፣ ሰላም ኢየሱስ ነው፣ ማወቅ የመጨረሻ አሪፍነት ኢየሱስ ነው። ዓለምና ሞላዋ ያላት ነገር ሁሉ ጠፊ ነው። በስተመጨረሻ እሱ ጋር ስንደርስ የምናፍርበት አንገታችንን ዝቅ የምናረግበት እንዳይሆን የእድሜ ዘመናችን ህይወታችሁን ለጌታ ስጡ። ብቸኛ ትርጉም ከሚያጣ ትርጉም ከሌለው ህይወት ማምለጫና መዳኛ መንገድ ወደ አብ መድረሻ የዘላለም ህይወት መውረሻ ብቸኛው መንገድ፣ ብቸኛው ህይወት፣ ብቸኛው እውነት ጌታ ኢየሱስ ክርስቶስ ነው። ስለዚህ ይህች ቀን ሳታልፋችሁ እቺ ቪዲዮ እናንተ ጋር ስትመጣ በእድል በአጋጣሚ ነው ብላችሁ ሳትወስዱ እግዚአብሔር ይሄን ሰዓት ሰጥቶኛል ለሌላ እድል እንደገና ወደኔ መጥቷል ልቤን እያንኳኳ ነው የምትሉ ከሆነ ህይወታችሁን ለጌታ ሳልፋችሁ እንድትሰጡ ኢንከሬጅ አደርጋችኋለሁ። የነፍሳችሁ እርካታ፣ የነፍሳችሁ ሙላት ጌታ ኢየሱስ ክርስቶስ ነው። አሜን። ምናልባትም ደግሞ ይህንን ቪዲዮ እያያችሁ ያላችሁ ህይወታችሁንም ለጌታ እየሰጣችሁ በተለያየ አይነት ቻሌንጅ ውስጥ የምታልፉ ካላችሁ ግዴላችሁም በስፍራችሁ ላይ ሆናችሁ ጽኑ። አትዋረዱም፣ አትከስሩም፣ አታፍሩም። ጌታን ብሎ የከሰረ የለም። ጌታን ብሎ የተዋረደ የለም። እሱ ሞገሳችን ነው። እሱ ክብራችን ነው። ድምቀት ከተባለም ድምቀታችን ጌታ ኢየሱስ ክርስቶስ ነው። አሜን። ስለዚህ ይሄንን ማለት ነው የምፈልገው። ግዳሽ አድርገሽ ስለጋበዝሽኝ አመሰግናለሁ። Thank you so much ፓስተር ጄሪዬ። ሰላም እዚህ ድረስ ስለመጣሽ ይሄን የመሰለ ቢዩቲፉል ስቶሪ
የህይወትሽን በቃ ብዙ ወጣቶችን ኢንከሬጅ የሚያደርግ እኔን ራሱ ኢንከሬጅ በደንብ አድርገሽኛልና ስላካፈልሽን በጣም አመሰግናለሁ። እግዚአብሔር ይባርክሽ። ተባረኪ። አሜን። ቴንክ ዩ ተመልካቾቻችን፣ የዛሬን ፕሮግራም በዚህ እንጨርሳለን። በሚቀጥለው ሳምንት እስከምንገናኝ ድረስ ሰላም ሁኑ።